እንስማ። ግሎሪ መቻል እንደ አየክ አለክ እሺ ሰሞኑን ከመንፈሳዊ ልጇ ጋር ቁጭ ብላ ያወራችሁን ነገሮች ሰምታችኋል። በተለይ ምንድነው ወንጌላዊ ኤርሚያስ አበበ ላይ የተናገረቻቸው አንዳንድ ውሸቶች አሉ። ደውዬለት አላቅም፣ እሱ ነው የሚደውልልኝ፣ እሱ ነው የሚጨቀጭቀኝ ያለችው ነገሮች አሉ። ኦኬ አንዳንድ ቪዲዮዎችን እንመልከት። ብትከፍቱልኝ ደስ ይለኝ ነበረ የሚመቻችሁ ከሆነ፣ ካልሆነ ግን ኢትስ ኦኬ። አላችሁ ሰዎች የኔ ቤት እስከገባ ድረስ ነው። እሺ አለን ፈለግሽ ሚርሲ? አው ግሎሪ ቢኖር ቢከፍት እንድትከፍቱልኝ ብቻ ፈልጌ ነው። እኔ አንድ ስልክ ነው ያለኝ ሚርሲያ። እሺ ለዛ ነው አንድ ፖስት ያደረኩት እኔ ጋር አለ። አው ግን ግሎሪ ፕሊዝ ቪዲዮ ስትሰሩ ሙዚቃውን ቀንሱት፣ ቀነስ አድርጉ። የትኛው ስለሱ አለው እንዴ? እኔ የለው በጣም ይሄ የመዝሙር ሙዚቃ አለ፣ በጣም ክላሲካል ነው እሱ። ከሌላ ሚዲያ የመጣ ነው እንጂ እኔ እንትን ብዬው አይደለም፣ ከሌላ የመጣ ነው እንጂ እሱ አንድ የሚጨንቀው በጣም ሙዚቃው ይበልጣል። ኦልራይት ችግር የለም። እሺ ያንሳን ወይ ሌላ ስልክ ካሽ የሱ ፕሮፋይል ላይ ገብተሽ አንቺ ማሳየት ትችላለሽ። ኢትስ ኦኬ። አይ አለኝ እኔ እንትን ከመል ብዬ ነው እየሰማው እናንተ ስትከፍቱ እኔ እንዳወራ ብዬ ነበር። ኢትስ ኦኬ ችግር የለም። አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አንድ ከራስ ምታት ለየልኝ እኮ እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አንድ ከራስ ምታት ለየልኝ እኮ ካበልኩ ቆየው ድፍን 25 ዓመት አለፈ። ነገሩ ሌላ አልሰሙ ሰዎች አንዳንድ ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ትላንትና ሰማቸው። እግዚአብሔር ምስክሬ እኔ ቤት ይመጣል ልጁ እሱ ጌታን አስቀብያለሁ ብሎ እንትን ብሎ ትምህርት አሰጥቶት ካናዳ የሚለው ሰው ነገ እኔ ቤት ይመጣል ነው ተዳላርኩ ትምህርቱ ትክክል አይደለም ብሎ ነገር ይመጣል። አልተቀበልኩም እኔ እኮ ዝም ብለህ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልኩ ማለት አይደለም ብሎ ተናገረ። አሁን የምልሽ ምንድን ነው ይሄ ሰው ከድሮ ጀምሮ አንቺ ላይ ጥላቻ፣ በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እንኳ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ ከእሱ ስርስር የሚሉት ካሌጅ የሚያደርጉትን ወይም የሚጠይቁት ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወሙ። እኔ ግራ ይገባኝ ነው። አሁን የምናገረው ምንድን ነው እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለም። አሁን መናገር የሚችለው ነገ ጠዋት መልስ ወጥቶ ይሰጣል። መልስ የሚሰጠው ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የሚችለው። ሌላ አንድ ሰው አይችልም። አንድ ሰው ሲወድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማር እኮ ማስተማር ይችላል፣ ማስጠመቅ ይችላል። ከፈለገ ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው። ምክንያቱም እኔ አላልኩኝም፣ አልደወልኩለትም፣ እከሌም ብሎ ስም አልጠራ። ምናልባት በዚህ ሲመጣ በእነዚህ ሰዎችን ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም፣ እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም። እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው፣ ጌታም ስለፈቀደ ነው የተጠመቀው እንጂ የሰው የማንም ሰው ሀሳብ አይደለም። ይሄንን ሰምታችኋል። ሁለተኛ ስሙ እግዚአብሔር ምስክሬ 1 2 3 4 ሚስኮላል ከዛ ሰላም ነቢይት ብርቱካን ይላል ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ።
ራሱን የደወለው አልጨቀጨኩትም፣ አልጠየቅኩትም። ስለአንተን ጉዳይ ያወራሁት ነገር እኔ የለኝም ማለት ማንናገር ይህ ነገር እኔ አልደወልኩም፣ አልጨቀጨኩትም። ራሱን የደወለ እችን ነገር ያዙልኝ ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። በኤርሚያስ ምንም ነገር እግዚአብሔር ሲሰራ አላየሁም። እችንም ያዙልኝ። ሽባ ሲነሳ አላየሁም። የማይወዱ ሰዎች ቻርጅ ጨረሰብኝ። እሺ ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወዱ ሰዎች ሲወልዱ አላየሁም። ይህንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደሆነ የፈለገ ልቧል ማለት ነው። ሰማችሁ አይደል? ይሰማል። እሺ እች ልድገማት። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢይ ብርቱካን ይላል ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱን የደወለው አልጨቀጨኩትም፣ አልጠየቅኩትም። ስለአንተን ጉዳይ ያወራሁት ነገር እኔ የለኝም ማለት ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወዱ ሰዎች ሲወልዱ አላየሁም። ይህንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደሆነ የፈለገ ልቧል ማለት ነው። ይህን ሰምታችኋል። እውነታውስ ምንድን ነው? እውነታው ምንድን ነው? እውነታውን ስሙ። ሻሎም ኤርሚ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ የእግዚአብሔር ሰው ኤርሚ፣ ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ 10 ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው እስኪ አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪት ምንም ነግሮኛል። ስለዚህ እንደው የምለው ነገር ትክክል ከሆነ መንፈስ ቅዱስ ይመሰክርልሃል። አብረን ብንሆን ደስ ይለኛል። ኤርሚዬ ተባረክልኝ። ጌታ ኢየሱስ አብዝቶ ይባርክ። የእግዚአብሔር ሰው ባይ ሆሊ ስፒሪት ነግሯታል የእግዚአብሔር ሰው እንደሆነ ኤርሚ። አሁን ደግሞ ቡርቴ ውሃ አምጪልኝ ማለት አሁን ነው። አሁን ቡርቴ ሳትሆን ውሃ የምታመጣው ለቡርቴ ነው ውሃ የምንሰጣት። እንደዚህ ነው። እውነታው ይሄ ነው። ከዚህም የባሰ አለ፣ ግን መቀመጥ አለበት። ሁሉም በአንዴ አይወጣም። ኤርሚ እየደወለ ቢጨቀጭቃት ልጁ እንዲማር ነው። ሌላ ምንም ከሷ ፈልጎ አይደለም። ልጁ እንዲማር ነው። ሌላ ምንም ከሷ ፈልጎ አይደለም። እና ሌላ ምን ሊኖር ይችላል? ምንም በቃ ምንም የለም። አንዴ እመለሳለሁኝ። አውሩ
ቤኪ ያለክ ሜርሲ እስክትመለስ ድረስ ቤት ገብተሃል? አልገባም፣ ድራይቭ እያደረኩ። ኦኬ፣ እሱ ቤት እስኪገባ ትንሽ ጥያቄ የሆነብኝን ነገር ልጠይቅ ፈቀዳችሁልኝ? አሁን እኔ ራሴ በእኔ ልብ ውስጥ ጥቂት ቦታ ያለኝ ከእግዚአብሔር የሆነ መስሎኝ ምናልባትም መጀመሪያ ረድፍ ላይ ካሉት አሻጋሪው ሙሴ ካሉት ሰዎች አንዱ ነኝ ብዬ አንዱ እንዲህ እንድል ያደረገኝ ከእግዚአብሔር የሰማችና የእግዚአብሔር ባሪያ ነች ብዬ ነው ስጸልይለትም ምናምን ተቀነባብሮ የመጣውን ነገር እምለይ አይነት አይደለሁም። እንግዲህ ትንሽ ሸምገል ያለ እና በድሮ እንትን ውስጥ ያለው ከቴክኖሎጂው ጋር ብዙ ግንኙነት የሌለኝ ስለሆነ ሊሆን ይችላል። አለየሁትም እና አንድ አስተዋጽኦ አድርጓል። እሱ ራሱስ ለምንድን ነው በአደባባይ ለህዝቡ እንዲህ አይነቱን ሐሰት ነቢያቶችን የሚቃወም ከሆነ? እኔ በእርግጥ 99% በኢትዮጵያ ውስጥ ያሉ ነቢያቶች የሐሰት ነቢያቶች ናቸው ብዬ ነው የማምነው። 1%ን እንዴት እንደማያገኘው አላውቅም እንጂ 99% ሐሰተኛ ነቢያት የበዛበት ተወልደው የሚያድሩበት አገር ውስጥ ነው ያለ ነው። እሱ ግን ከራሱ ላይ ለማውረድና ከእግዚአብሔር እንዳልተባለለት ደፍሮ ለማስተባበል ለህዝብም ለመግለጽ ያልፈለገው ለምንድን ነው? አብሮ ተካፋይ ነው የሚል ነገር ነው በውስጥ ያለው። ያንን ነገር እንዴት እንደምታዩት ልረዳ ከእናንተ። ቴንኪዩ። እሺ ጋሽ በላይ ዞር ብዬ ስለነበረ ምናልባት ሙሉ መልእክቱን ሚስ አድርጌዋለሁ። ሙትዬ ምን አልሽ? ጥያቄ ነው የጠየቁት ጋሽ በላይ እና ሙትዬ ተመልሰው ምንድን ነበር ጥያቄው ብዬ ነው ሰበብ። እሺ ሙትዬ ጥያቄውማ አንቺ ዶክተር አብይ በፋና ፕሮግራም ላይ ለወንጌላውያን አማኞች በሰጠው ስብሰባ ላይ የተናገረውን ነው። ጋሽ በላይ አልነበረም መሰለኝ እሷ እንዳልተናገረች ተናግሯል። ጋሽ በላይ ስላልሰማክ ይሆናል እንደዛ እንዳልሆነ። አይ እህቴ ስትናገር ሰምቻለሁ። እሱንማ ግን ያልኩት ምንድን ነው ለቤተክርስቲያን አገልጋዮች ብቻ ሳይሆን ህዝቡም እንዲያውቅ እንደዚህ አይነት ሐሰተኛ ነቢያቶችን የሚቃወም ከሆነ እና የተነገረለት በስሙ የተነገረለትም ትክክል አለመሆኑን እንዲያው ክሬዲት ለማግኘት ዝም ካላለ ለምን ለህዝቡስ ግልጽ አላደረገውም? አንድ ነገር አለ፣ እሱ ጠቅላይ ሚኒስትር ነው። ስለዚህ አሰራር አለው። እንደ ማንኛውም ሰው ተነስቶ ዝም ብሎ ምንም ነገር ማለት አይ ዶንት ቲንክ ሶ ማለት ላለበት አካል ግን አሳውቋል። እሱ ደግሞ በመረጃ ሜርሲ ጋር ስላለ ነው አሁን ላይ በድፍረት መታ እንደዚህ የምታወራው። እንደ አስፈላጊነቱ ቀስ እየተባለ የሚወጣ ይሆናል። ሁሉም ነገር በአንዴ እንደ ህፃን ልጅ እንዲህ የሚባል ነገር የለውም። ሰው እውነት ስላላት የያዘችው መረጃ ስላለ የሰማችሁ ትክክለኛ ነገር ስላለ ነው መታ እዚህ ጋር ፌዝ የምታደርገው ሜርሲ ማለት ነው። አመሰግናለሁ። እሺ ሙቴ ቴንክ ዩ። አዎ አካሄድ አለ ሁሉም ነገር። የኔ መልስ እሱ ነው። ፍንጭ ሰጥቻችኋለሁ። አገር መኖር የማትችልበት ምክንያት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያላት ግጭት አልተወውም። እሱ ማኔጅ ማድረግ ባለበት መንገድ ማኔጅ አድርጎታል። ሁሉም ነገር ፕላትፎርሙ ላይ ይወራል ብዬ አላስብም። እንደተናገርኩትም ከሆነ ይሄ ነገር ሲነሳባት 2 ትንቢቶችን ደግሞ ይዛ ትመጣለች። አሁን የዚህን ላይቭ ዲፌንድ የምታደርግበት 2 ትንቢቶች ተፈጽመዋል ብላ ይዛቸው የምትመጣቸው ትንቢቶች አሉ። እነሱ ደግሞ ውስጡን ለቂስ ጊዜን የሚጠብቁ ትንቢቶች ናቸው። ተፈጽመዋል። አዎ ተፈጽመዋል። ትንቢት ግን ሆኖ አይደለም። የሆነ ነገር ነው። አዎ የሆነ ነገር ነው፣ ግን ትንቢት ሆኖ አይደለም። የበሰበሰ ዝናብ አይፈራም አይደል የሚለው የሀገሬ ሰው። በዛው የቀጠለ ነገር ነው። ስለዚህ አሁን ይሄንን ነገር ዲፌንድ ለማድረግ 2 ነገር ይዛ ትመጣለች። 2 ትንቢቶችን ይዛ ትመጣለች። እነዛ ትንቢቶች ደግሞ አሁን ላይ መልስ አይሰጥባቸው እና ማኔጅ መደረግ ባለበት መንገድ ማኔጅ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ግን እንደ ቤተክርስቲያን መሪዎችን በሰበሰበ ሰዓት ሐሰተኛ ነቢያቶች እንደ አሸን እየፈሉ ስለሆነ እዛ ላይ ሊሰራ የሚገባውን አሰራር ግን በግልጽ ይሄንን እንደ ምሳሌ ሜንሽን በማድረግ
በግልጽ እዛ ለነበሩ የቤተ ክርስቲያን መሪዎች ነግሯቸዋል። በሰዓቱ የህብረቱ መሪ ፓስተር ጻድቁ አብዶ ነበሩ። እንደነገርኳችሁ እነ ፓስተር ሞ ነበሩ። ከዩጎ ቸርች እነ የዝጻት ቸርች መሪ ሐዋርያው ጆን ነበር። እነ ፓስተር ሚኪ የተቀባይ እግዚአብሔር ቃል ቤተክርስቲያን ሌሎቹም ነበሩ። በጣም ብዙ የምናውቃቸው የቤተክርስቲያን መሪዎች አባቶች ነበሩና ቻሌንጅ እንዳደረኩት ነው። እውነት ይህንን መልእክት ተናግሬ ያለው የምትል ከሆነ ቃለ መሐላ በዋሸችው ህዝብ ፊት ቃለ መሐላ አልዋሸውም የሚል ነገር መናገር ይኖርባታል። ባለፈው አንድ ቻሌንጅ ሰጥተናል። ስለሱ ሰውዬ ብዙ ማውራት አልፈልግም። ለሷም ደግሞ ቻሌንጅ እንሰጣታለን። ቃለ መሐላ መጽሐፍ ቅዱስ ይዛ ይህ ትንቢት ከእግዚአብሔር ሰምቼ ተናግሬዋለሁ የሚል መሐላን መፈጸም ትችላለች። ወደ አቆምኩበት ቦታ ስመለስ ኤርሚ ደውሎ ቢጨቀጭቃትም አግባብ ነው። ይማር ከማለት አንጻር ነው እንጂ ሌላ ነገር ከምንም ነገር አንጻር አይደለም። እውነታው ግን አሁን እንደሰማችሁት ነው። በድፍረት አሁን እሷ የእግዚአብሔር ሴት ናት፣ የእግዚአብሔር መንፈስ አላት። መንፈስ ቅዱስ ሆሊ ስፒሪት ትላለች በአገልግሎቷ ሁሉ። መንፈስ ቅዱስን የሚሰማ ሰው እንደዛ አይነት ንግግር ይናገራል? አይናገርም። በእኔ እግዚአብሔር እንደዚህ አድርጓል፣ በእንትና ምን አደረገ? ይሄ የአገልጋይ ዲስፕሊን ነው አይደለም። በጭራሽ የአገልጋይ ዲስፕሊን አይደለም። እውነታውን እደግመዋለሁ እውነታውን። ሻሎም ኤድሚ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። ድምፁ ይሰማችኋል? ነገ ከዮኒዬ ጋራ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል ብትገባ። ሻሎም ኤድሚ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ኤድሚ፣ ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል ብትገባ፣ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው እስኪ አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር ትክክል ከሆነ መንፈስ ቅዱስ ይመሰክርልሃል። አብረን ብንሆን ደስ ይለኛል። ኤርሚዬ ተባረክልኝ። ጌታ ኢየሱስ አብዝቶ ይባርክ። የእግዚአብሔር ሰው ባይ። ይሄ ነው እውነታው። እንግዲህ ስጸልይ አብረህን ነው ማይክ ከኛ ጋር አብረህ ነው ማይክ እና እንግዲህ አንተም የእግዚአብሔር ሰው ነህ የተቀባ መንፈስ ቅዱስ እኔ የምለው ውሸት ከሆነ መንፈስ ቅዱስ ኮንፊርም ያደርግልሃል እያለች ነው። ስለዚህ እውነቱ ይሄ ነው ማለት ነው። ሌላ ሀሳብ ያላችሁ ሰዎች ካላችሁ እቀበላለሁ። ግሎሪ ቴሌኮም አውሩ እስኪ። መርሲያችን እኔ አንድ ነገር ብቻ ልበል። አሁን ያልሽው ነገር ላይ ዊችስ ይሄን ነገር እንትን የምትል ከሆነ ቃለ መሃላ ትፈጽም ያልሽው ጉዳይ ላይ ትመላለች እና ቃለ መሃላ መታ መጽሐፍ ቅዱስ ደጋግማ ደብድባ ብትምል እኔ አይገርመኝም። አታደርግም ብዬም አላምንም። ታደርጋለች። እሺ ይሄን ለማለት ይቻልከው ቤካ ከምን ተነስ ነው በሽ ካልሽኝ ማስረጃ ላቀርብልሽ።
የመጨረሻ ደፋር መሆኗ ማለት ነው። የመጨረሻ ደፋር መሆኗ በነገሮች ላይ ከስር ምንድነው በውስጥ ልግልሻል ስክሪንሾት አድርጌ አዘጋጅቼ ምናምን ብዙ መረጃዎችን ከዛ ተውኩት ለዚህ ሴትዮ ምናምን ብዬ እና አደገኛ ሴት ናት ሴትዮዋ። እሺ ኦኬ ቱ ጋር ነበረ። በትልቁ ላድርገህ ቤካዬ? ቆይ መስሎኝ let me try this one. Okay. በዚህ አጋጣሚ ቤካ እስከሚዘጋጅ አሁንም ደግመዋለሁ፣ ምናልባት ሪካርድ የሚያደርጉ ሰዎች ካሉ ማለት ነው። እስከዚህ ደቂቃ ድረስ ይሄ ኢንፎርሜሽን በጣም ታንጀብል የሆነ ሪላቢሊቲ ያለው መሆኑን እስከምደርስበት ጊዜ ድረስ ለእኔ ነብይት ብርቱካን ጣሰው እኔ ትክክለኛ የእግዚአብሔር ሴት ናት ብዬ ነው ማምነው የነበረው እና ይሄ እንዲታወቅልኝ እፈልጋለሁ፣ በጣም እንዲታወቅልኝ። ይሄው ቤካ መሆን አንዳንድ መረጃዎችን ሊያወጣ ነው። አሁን ለምሳሌ እኔና ቤካ በቅርበት እናወራለን፣ እንነጋገራለን። ለምሳሌ ነው የምላችሁ በነብይ እዩ ጩፋ ላይ እኔ እና እሱ የተለያየ ፐርስፔክቲቭ አለ። እኔ ነብይ እዩ ጩፋ የእግዚአብሔር ነብይ ነው በሚል በሙሉ ልብ እቀበለዋለሁ። ቤካ ደግሞ ሪዘርቭ የሚያደርገው ነገር አለ። በግልጽ ፋይት እናደርጋለን። በግልጽ የሆነ እሱ የሚናገራቸውን የምቀበላቸው ነገሮች አሉ። እኔም ስናገር የሚሰማኝ ነገር አለ ቤካ ማለት ነው። ነገም ግን ነብይ እዩ ጩፋ ላይ እንደዚህ አይነት መረጃ ካገኘውና የሚያደርገው ነገር ሐሰተኛና የውሸት እንደሆነ ሳቅ ሐሳቤን የምቀይር ሰው ነኝ። በተለይ በእንደዚህ አይነት ከሐሰተኛ ልምምድ ጋር ኮምፕሮማይዝ አላደርግም፣ በጭራሽ አላደርግም። እስከዚህኛው ደቂቃ ድረስ ለኔ ነብዩት ብርቱካን ትክክለኛ የእግዚአብሔር ሴት ነበረች ለኔ። ቤካዬ ከተዘጋጀ ቀጥል። እግዚአብሔር ብዙዎችን ከአጋንንት ነፃ እያወጣ ነው። የማይወዱ ሰዎች እየወለዱ ነው። የሚቀጥለው ሳምንት ደግሞ የኢየሱስን ኃይል ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ታምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እሳት ባለበት፣ እግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። መታችሁ የዚህ በረከት ተካፋዮች እንድትሆኑ ሳምንት ልዩ የሆነ ፕሮግራም አለን። በዛ ፕሮግራም ላይ ለበሽተኞች ይጸለያል። እግዚአብሔር ብዙዎችን ከአጋንንት ነፃ እያወጣ ነው። የማይወዱ ሰዎች ቴንክ ዩ ሶ ማች ተለኮም ወንድምየው ቴንክ ዩ። ይሄ ነው እንግዲህ ሰምታችኋል ያለው ነገር ይሄ ነው። ሽቤኪ ያለ የምታሳየው ነገር አለ እኮ ብዬ ነው። በድምፅ ላድርግ እንትን ዩቲዩብ ላይ ስለሆነ ሜይ ቢ አንቺ ላይ እንትን እንዳይል ስለምፈልግ ላይክ ሜይ ቢ ሪስትሪክሽን እንዳይመጣብሽ በድምፅ ማሰማት እችላለሁ። ኦኬ እሺ። ቅድም ባልሽው ጉዳይ ላይ ላይክ ለምሳሌ ይሄን ነገር እውነት ነው ብላ የምትል ከሆነ እኔ ትክክለኛ ፕሮፌሲ ነው በጣም ለምንወዳቸው ለምናከብራቸው ለሀገራችን ጠቅላይ ሚኒስትር ለዶክተር አብይ አህመድ ያስተላለፍኩት ብላ ምትል ከሆነ ጀስት ከመታ ተማል ያልሽው ነገር ትምላለች። ግጥም አድርጋ ነው የምትምለው፣ ግጥም አድርጋ እና ደጋግማ በትን ራሱ ስቲል ውሸታም ናት። ውሸታም እንደሆነች ብቻ የሚቀጥለው ለምን ብትሻሽን ከዶክተር አብይ ይልቅ እግዚአብሔር ነው የሚፈራው። ራይት እግዚአብሔርን ያልፈራች እግዚአብሔርን ሐሰተኛ ውሸተኛ ነው ያለች ሴትዮ እንዴት መታ ነው እኔ የተናገርኩት ፕሮፌሲ ውሸት አይደለም ብላ ልትል የምትችለው ሴትዮዋ? እና
ክልም ያለች በቃ ቅልጥፍጥፍ አድርጋ ብትበላ አሪፍ ውሸታም ናት ብርቱካን ማለት ነው። በነገራችን ላይ ከእርሷ ጋር ከ4 ጊዜ በላይ አብረን አገልግለናል። ባይ ዘ ዌይ ከ4 ጊዜ በላይ አብረን አገልግለናል አንድ መድረክ ላይ ማለት ነው። በእሷ ሰበብ ተሰድቤ አውቃለሁ። በእሷ ሰበብ እኔ አብሬ ተጨፍልቄ ሌባ ተብዬ አውቃለሁ በነገራችን ላይ። ስለዚህ ፊዚካሊ ነው ማቀሴት ይባል። እሺ ላሰማችሁ ራሱ ወይም አብሮ እየሰደበሽ ያለ እስኪመስልሽ ድረስ ነው የሚሰማሽ። እግዚአብሔር ራሱ ያስነሳብሽ ይመስልሻል። እግዚአብሔር ራሱ እየተቃወምሽ ያለሽ ይመስላል። እና አንዳንዴ እንደዚህ አይነት መልዕክቶች ሲመጡ በጣም መጽናናትን ያመጣሉ። ፕሬዚዳንት ትራምፕ በመጀመሪያ ስልጣን ላይ ይሰማቸዋል። ፕሬዚዳንት ትራምፕ በመጀመሪያ ስልጣን ላይ እንደወጡ መልዕክት ተናግረሽ ነበረ። በአሁኑ ዙር ሳይሆን በመጀመሪያው የስልጣን ዘመናቸው ማለት ነው። እና ወጥተሽ ሚዲያ ላይ 8 ዓመት ይገዛሉ ፕሬዚዳንት ትራምፕ አልሽና እስቲ ብዬ እኔም ተቀበልኩና መጠበቅ ጀመርኩ። ከዛ ወረዱ ተባለ። ወይ ጉድ ሆነች ነብይ ታልኩ። ጉድ ሆነን ነው እንጂ ጉድ ሆነች ብቻ ሳይሆን ፕሮቴስታንት ጉድ ሆነ። ምክንያቱም ወረዷ በ4 ዓመታቸው ወረዱና አይ ቲንክ እንደውም ብዙ ሰው የተናገረሽም ያለ ይመስለኛል። በጣም የተሰደብሽ ይመስለኛል። ሐሰተኛ ናት እንዲናት ለምን አንቺ ምን ተሰማሻል? በኢየሱስ ደነገጥሻል? አልደነገጥኩም። መንፈስ ቅዱስ በሚያውቀው አልደነገጥኩም። መንፈስ ቅዱስ በሚያውቀው እንግዲህ ፕሬዚዳንት ትራምፕ አሜሪካን እየመሩ ሳለ ነው እንግዲህ ትንቢት እንትን ያለችው። ይህን ደግሞ 4ቱን ዓመት እንደሚመራ በዛው እንደሚቀጥል ነው እግዚአብሔር ነገረኝ ያለችው። ሴትዮ እኮ እግዚአብሔርን የሰፈር ጎረምሳ አድርጋ እኮ ነው ያስቀምጠችው። በነገራችን ላይ ደፋር ሴትዮ ናት። እንዴት ትደነግጫለሽ? ነገሩ ናስናምን አንቺ ምን ተሰማሻል? በኢየሱስ ደነገጥሻል? አልደነገጥኩም። መንፈስ ቅዱስ በሚያውቀው እና ተናጋሪው እግዚአብሔር ነው። ተናጋሪው ነቢይት ብርቱካን አይደለችም። የተናጋሪውን ድምፅ ሰምታ ያስተላለፈችዋ ሴት ናት ነቢይት ብርቱካን። ስለዚህ እኔ ሁልጊዜ እግዚአብሔር የሚናገረኝ ድምፅ በትክክል ደግሞ በጣም ፈርቼ ፕሮፌሲ ከማስተላልፍ ሴት አንደኛዋ እኔ ነኝ ማለት እችላለሁ። ሁልጊዜ ለሰው እንኳን በደንብ አረጋግጬ ነው የሚናገር። ኢቨን እንኳን የሐኪም መረጃ እንኳን አይቼ ነው ማምነው ራሴ። እርግጠኛ ነሽ ጌታ ፈውሶሻል ምናምን። ስለዚህ በእንትኑ በፕሮፌሲ አልጠራጠርም ሁልጊዜ። ምክንያቱም ሰውየው እዚህ ጋር መሰናክል ገጥሟቸዋል። እግዚአብሔር ደግሞ አዋጃቸውን ሲቀዳ ይቻለሁኝ ተመልሰው ደግሞ ወደ መንበራቸው እንደሚመጡም አይቻለሁ። ስለዚህ አትምልም መታ ብለሽ ታስቢያለሽ? ያ ትክክል። ይሄ ያስኬዳል። ምንድነው ለሚቀጥለው ምርጫ ነው ያሸንፋል ብላ የነበረው እና አላሸንፍም ዶናልድ ትራምፕ። አሁን ግን ምን አደረገችው? 4 አደረገችው እና 8 አደረገችው ማለት ነው። ኦፍኮርስ በጣም ደግሞ በጣም አደገኛ ማለት በዚህ ባይ ዘ ዌይ ሐሰተኛ ነቢያቶች በጣም የተካኑ ናቸው። በሐሰት ምናምን ነገር በጣም ነው የተካኑት። ይህን በጣም ኦራተሮች ናቸው እንደምታውቂው። መጽሐፍ ቅዱስም ይናገራል። ባይ ዘ ዌይ ሮሜ ምዕራፍ 16 ማንበብ በቂ ነው በዚህ ጉዳይ ላይ ምን አድርጎ እንዴት በምን አይነት መንገድ። ኧረ በጌታ በኢየሱስ ይሄ ልጅ በየቦታ በሄደበት ምናምን እንደዚህ ያለ አረቶ ጂሰስ ኦፍ ክራይስት ሚዩት አይደለም ብሎክ ነው እንጂ ማድረግ ያለባችሁ። ለምን ሚዩት ታደርጋላችሁ? በቃ ቦልኩ እንደዚህ ነው ስለማያስፈልግ ማለት ነው። በጣም እንደዚያ ነገር ነህ መሰለኝ አይደል ብራዘርዬ? ታከሙ ብራ ፕሊዝ። እሺ ሰው እንደዚህ ላይክ እንደዚህ ሐሰተኛ ነቢያቶች በዚህ የተካኑ ናቸው። ሰዎችን እንዴት አድርገው ማንግሪያቱ የነሱ ባሪያ ማድረግ እንደሚችሉ ያውቁበታል፣ በጣም ያውቁበታል። እና የሚጫወቱት እንትን ጌም
የሚታወቅ ነው። ኦብቪየስሊ በጣም በጣም የሚታወቅ ነው። እቺ ሴትዮ ያለችው ምንድነው? ልክ አሁን ለምሳሌ አስባቸው ምንድነው ትራምፕ አሁን ላይ ስልጣን ላይ ባይኖር ኖሮ መታ እንዴት ሲናገር ነበረ? አዎ ትናገራለች። እኔ ያየሁት በመንፈስ ዓለም 8 ዓመት ሲገዛ ነው ትላለች። ምን ቀላል እኮ ነው። እናንተ አልታያችሁም እንጂ ሰውየው ወንበር ላይ ሆኖ ነው ማየው። እናንተ መንፈሳዊ አይን ስለሌላችሁ ስላልተገጠመላችሁ ነው እንጂ አሁንም እኮ ማነው ጆ ባይደን ይቀመጥ እንጂ ያለው ትራምፕ ነው ምናምን ሁላ ራሱ ልሰክስ ትችላለች ሴትዮዋ። እንደዚህ ያሉ ብዙ እንደዚህ የሚያጀጅሩን እኛ ደግሞ አሜን አሜን ብለን እንቀበላለን። እውነት መስሎን በቃ እኛ መንፈሳዊ አይን እኛው ስላልተገጠመ እነሱ ስለተገጠመ የሚያዩት እይታ ምናምን ከመንፈስ ዓለም ምናምን ነው ብለን በማመን ማለት ነው እንሸወዳለን። ይታወቃል ማለት ነው። እቺ ሴትዮ አሁን የሰጠሻት ቻሌንጅ ለእሷ በጣም ቀላል ነገር ነው። ከዋ የቀጠነ ነው ቻሌንጁ። ከዋ የቀጠነ መታ በደንብ እንደውም እስቲ አንቺም እስቲ አምጪ ሌላ መጽሐፍ ልሳለች በቀዩ በጥቁሩ አድርጊውና ምናምን ብላ ነው በደንብ አድርጋ የምትምለው ሴትዮዋ። ስለዚህ የእግዚአብሔር መንፈስ ተሳስቷል፣ እኔ ግን የተናገርኩት ፕሮፌሲ ወዝ ራይት ነው ትክክል ነበረ እያለች ነው የምንበላው የምንጠጣው ምናምን እንዳለው ሰውዬ ማለት ነው። እንዳለው ሰውዬ የለም የማርያም እንደማራለ ስጋር እንዳለው ሰውዬ አይነት ነገር ምንም የለም በነገራችን ላይ። ስለዚህ ሴትዮዋ ሐሰተኛ ናት። ከዛኛው ከሰውየው ጋርም ቁጭ ብላ ምናምን ነገር በዚህ ልክ ስታወራ ራሱ አንድ ደግሞ ያላያችሁት ነገር አለ ብዬ አስባለሁ። እዛ እንትን ላይ ንግግሮቻቸው ላይ ሴትዮዋ ጂሰስ ኦፍ ክራይስት ጌታ እኔ እንኳንም ጥሩ ማይንድ ህሊና እንኳንም ሰጠኝ። እናንተ ህሊናችሁ ካልሞተ በቃ እናንተ ሰው ናችሁ። ህሊናችሁ ካልደነዘዘ ልክ አንደኛ ጢሞቴዎስ ምዕራፍ 4 ላይ እንዳለው አይነት ሰው ካልሆናችሁ በቃ እናንተ እውነትም ሰው ናችሁ። እዛ ላይ መሲ አስተውለሽ ከሆነ እንደዚህ ትላለች፣ እስቲ አንተ ለማተብ ብለህ ፍረድ እንኳን ብላለች። በነገራችን ላይ ለማተብ ብላ ዲስ በጣም ሼምፉል ነው። በጣም ሼምፉል እንዴ! አምታኮ አስጠምቅ ያለው አምታኮ አስቀብሬዋለሁ እንደዚህ ብያለሁ እኮ ያለች ሴትዮ አሁን ደግሞ ተገልበጣ ለማተብ ብለህ ትፈርዳለህ ትለዋለች። ያሳፍራል። እነኚህ ሰዎች የሚፈልጉት የእነሱን ከርስ ከመሙላትና የእነሱን ዝና በዓለም አደባባይ ከፍ ብሎ እንዲውለበለብ ከማድረግ አንጻር እንጂ ስለ ክርስቶስ ግድ የላቸው። መጽሐፍ ቅዱስም በቀጥታ ይናገራል። ሮሜ 16ን አቲም ቁጥር 17 ይመስለኛል፣ ሄዳችሁ አንብቡት። ጌታን የሚያገለግሉ ይመስላሉ፣ ግን አይደለም፣ እራሳቸውን የሚያገለግሉት። እጅ ሴትዮ በጌታ ሰው ነው የምታጭበረብረው እንዴ! ወረቀት ቸርቻሪ፣ እራፊ ቸርቻሪ ሴትዮ እኮ አደገኛ ቸርቻሪ። አሁን ደግሞ ነገርየው ተገልብጦ በዚህ አጋጣሚ መጽሐፍ አትግዙ፣ ነቢያት አሳተመ ምናምን ብለው ቢሉትን መጽሐፍት እንዳትገዙ። በየትኛው እውቀታቸው ምናምን ነገር እንደው ከእውቀት ጨምቆ የወጣ እውቀት ነው እና ነው ከእነሱ የምትገዙ። እንዳትገዙ፣ ወደ መጽሐፍ እንደተሸጋገረ ማለት ነው ጉዳዩ። ፕሊዝ በተቻለ መጠን ስፔሻሊ ነቢያቶችን ቼክ አድርጉ። ኖ ሀሳብ የስተቀረድ መሲዋ ሴትዮዋ ላይ ቻሌንጅ የሰጠሽው ቻሌንጅ ሴትዮዋ ጋር ችግር የለባትም እና እንትን ኤነርጂ አታባክኝ መታ በግሯ ቆማ ሁላ ነው የምትምለው ለማለት ፈልጌ ነው። አስፈላጊ ከሆነ ሌላ ቪዲዮችን ማሳየት ቻለ በኋላ ላይ ተባልኪ እትየው። እሺ ቤካዬ አንድ ነገር መናገር የምፈልገው ህብረቱም ሆነ ካውንስሉ በተለይ እነዚህ ሐሰተኛ ነቢያት ላይ ኦፊሻሊ የማውገዝን ስራ መጀመር መቻል አለበት። ወይም ደግሞ የራሱ የሚመረምርበት ቼክ የሚያደርግበት አሰራር ሊዘረጋ ይገባል ብዬ አስባለሁኝ። ግዴታ ነው፣ በቃ ግዴታ ነው። እንዳልኳችሁ እስከዚችኛዋ ሰዓት ድረስ ለእኔ እሷ እውነተኛ ነቢይ ናት፣ እውነተኛ የእግዚአብሔር አገልጋይ ናት ብዬ ነበር ማምነው። በቃ ነቢዩት ብርቱካንን አክሰፕት አደርጋት ነበር መረጃው እስከደረሰኝ ሰዓት ድረስ ማለት ነው። ቦታው ላይ የነበሩ ሰዎች፣ ስብሰባው ላይ የነበሩ ሰዎች ከራሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ አንደበት ይሄ ትንቢት እንዳልተነገረ የሰሙ ስብሰባው ሰኔ 13 ቀን 2011 ዓመተ ምህረት የተደረገ ስብሰባ ላይ የነበሩ የአብያተ ክርስቲያናት መሪዎች በጠቅላላ ከራሱ ከጠቅላይ ሚኒስትራችን አንደበት ይህንን ትንቢት እንዳልነገረችው ኤዲት የሆነ ቮይስ ኦቨር የሆነ እንደሆነ እራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የተናገረው።
ኦኬ። ስለዚህ ካውንስሉ ኦኬ አሁን የሆነ ሽግግር አድርጓል። ህብረቱም ቢሆን እንደዛው አይደለ? ኦኬ። ከዚህ በኋላ ግን መተኛት የለባችሁም። ስፔሻሊ ነቢያት ነን ብለው በየትኛውም ደረጃ ኦርዴን ተደረጉ፣ ራሳቸውንም ኦርዴን አደረጉ። እያንዳንዱ ቸርች መፈተሽ መቻል አለበት። የኛ የወንጌላውያን እንቅስቃሴ በምድራችን ላይ እየተሰደበና እየተነቀፈ እዚህ የደረሰው በሐሰተኛ ነቢያቶች ነው። አሁን እንዳልኩት ነው። ከቤካ ጋር እናወራለን። አሁን ለምሳሌ ስለ እዩ ጩፋ እኔ እዩ ጩፋን እቀበለዋለሁ፣ አክሰፕት አደርገዋለሁ። ቤካ ይቀበለው፣ እንፋጫለን በሐሳብ። ነገ እዩ ጩፋ የተሳሳተበትን ካገኘውና በሐሰተኛ ልምምድ ውስጥ እንደነበረ ካገኘው ኦ ለካ አንተ ሐሰተኛ ነህ እለዋለሁ። ኦ ለካ ነብዩ እዩ ጩፋ ሐሰተኛ ነው ብዬ ወደ አቋም እመለሳለሁ። ለምን? የምቆመው ከእግዚአብሔር ቃል ጋር ነው። መንፈስም እኮ መርምሩ እኮ ተብለናል ወገኖች። መንፈስ ቅዱስ እኮ እንድንመራምር እኮ ሰጥቶናል እኮ ስልጣንን። ለምሳሌ አንዱ ነብይ ጋር ትሄዳላችሁ። ማን ነበር? የሆነ በኤች የሚጀምር ስም ይታየኛል። የሆነ በኤም ከዝስ በኤም ሲላችሁ መሲ መንፈስ ቅዱስ እናንተ እየመራችሁት እሱ ያወራል። እናንተ እየመራችሁት ነው እሱ የሚሄደው። እሱ እየመራችሁ ነው እንጂ እናንተ የምትሄዱት። ፍንጭ ይሰጣችኋል። ከዛ ታወር አው መሲ ማለት እያለ ይቀጥላል። መንፈስ ቅዱስን ማን መራው? አንተ መራኸው። አረ መንፈስ ቅዱስ ተመርቶ ያወራል። ራሱን ችሎ ነው የሚያወራው መንፈስ ቅዱስ። ማንም ላይ ሳይደገፍ ነው የሚናገረው መንፈስ ቅዱስ። ፍንጭ ሰተኸው እሱ አያወራም። ሁሉን አዋቂ አይደል እንዴ መንፈስ ቅዱስ? አምላክ እኮ ነው። ተመርቶ የሚወራ መንፈስ ቅዱስ። ለዚህ ነው መርምሩ የተባላችሁት የተባልነው። በቃ ሁላችንም መርምሩ የተባልነው። የሚመረምር መንፈስ ቅዱስ አለን የተባልነው ለዚህ ነው። ኦኬ። ስለዚህ እቺ ሴት አደባባይ ላይ መታ ታበየች እኮ ነው የሚባለው እኮ። ታበየች። በእኔ እግዚአብሔር እንደዚህ ሰርቷል፣ በሱ ምን ሰራ ይባላል እንዴ? ይባላል እንዴ? በተሐድሶ አባቶች በትዝታው በወንጌላዊ ኤርሚያስ የተሰራው ስራ ልክ አለው እንዴ? ልክ እኮ የለውም። እሷ ይኸው ጸለይኩለት ያለችው ሰው እንግዲህ ይኸው መጨረሻውን አይተናል። ስለሱ እንኳን ማውራት አንፈልግም። አፌን በዳቦ አብሱ ብለን ዘግተናል። እንዴ እሱ ነው እየደወለ የሚጨቀጭቀኝ። ታዲያ ቢደውል ምን ችግር አለው? ይማር ብሎ ነው አይደወለላት። ሳይማር መጠመቅ የለበትም ብሎ እኮ ነው የደወለላት እኮ። ሌላ እኮ ምንም ነገር የለም እኮ። በቃ ወርድ የሚለውን አካውንት አላውቀውም የማን እንደሆነ። በዋትሳፕ ቪዲዮ ልኬልሻለሁ ትለኛለህ። ፌክ አካውንት ነው ማለት ነው። አላውቅም እንግዲህ ወይ ውሸት ሊሆን ይችላል። አላውቅም። ዋትሳፕን የምታቅሰው አይደለህም። ፌክ አካውንት ከሆነ አይዶ ነው። ኦኬ። ስለዚህ ዋሸች እንዴ? እግዚአብሔር አሰራሩ ልዩ እንደሆነ አናውቅም እንዴ? እናውቃለን። በእኔ ሰርቷልና በቤካ አልሰራም በመሲ አልሰራም ይባላል እንዴ? አይባልም። ጥምቀቱን እኮ መርምረው ከተባለ እኮ ይመረምራል። ግን እኛ በእምነት ሞኝነት ስለሆንን ያለ ነው። በእምነት ሞኝነት ነው ሲመጡም እየተቀበልን ብዙ ድራማ እየሰሩብን ያለው ስቲልም ማለት ነው። እግዚአብሔር በእምነት ሞኝነት ስለሚደሰት ጥምቀቱን ላይ የምናወራ ከተባለን እኮ ብዙ ሾፍ ነበር። ወንጌል ተሰብኳል እንዴ? አልተሰበከ። ዘማሪ ዳጊ ነው ወንጌልን የሰበከው።
እሷ ትንቢት ስትተነብይ ነበር። ወንጌል ሰብካለች እንዴ? አልሰበከችም። እሱም ብለ ከሌላ ቤተ እምነት ነው አልሰበከችም። የጥምቀቱን ቪዲዮ ሄዳችሁ ተመለሱ እና እዩት። በጭራሽ ጌታን ተቀበሉ ብሎ የተናገረው ዳጊ ነው። ቢወራ እኮ ብዙ ይወራል እኮ። ጭራሽ ሴቶችን አያከብርም። ኤክስኪውዝ ሚ። እኛ እኮ ካጠገቡ ያለነው እህቶቹ ሴቶች ነን። ሴቶች እኮ ነን። በጣም ሰፖርቲቭ ነው ኤርሚያስ ለእህቶቹ። እድል ይሰጣል፣ እናገለግላለን፣ ያከብረናል፣ ይሰማናል። ይሄ ኤክስኪውዝ የምታደርጊበት ሪዝን ፈልገሽ ካልሆነ በስተቀር ነብይቱ ብርቱካን ጣሰው በጣም በእኔ ብር ሊሰራ አልሽ። በአንቺ ብር ምንድን ነው የሚሰራው? አልገባኝም። ላይቭ ላይ ራሱ የአንቺ ስም ሜንሽን የተደረገው ይማር ብያት ነበር ነው፣ አለቀ። ሌላ ምንም በክፉ የተነሳሽበት ነገር የለም። አታመጭም። ወንጌላዊ ኤርሚያስ አበበ አንቺን በክፉ ያነሳበት የለም፣ ጭራሽ የለም። ይማር ግን ብያት ነበር። ተጠዳደፈ ሁሉ ነገር። በቃ ይሄ ብቻ ነው የተባለው። አንቺ የተናገርሽው ክፋት ራሱ ከሷ ሀሳብ አልወጣም፣ ከሷ አንደበት አንቺን የሚገፋ ንግግር አልወጣም። ይማር ግን ብያት ነበር። ዳስ ለዛ ንግግር አንቺ መተሽ ከአንቺ የማይጠበቅ ነገር አደረግሽ። ያ ልክ ነው? ልክ አይደለም? እየደወለ ሲጨቀጭቀኝ ነበር። ኤክስኪውዝ ሚ። እውነታው ምንድን ነው? እሱ እየደወለ ነው የጨቀጨቀሽ? እውነታውስ ምንድን ነው? ሻሎም ኤድሚ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ኤድሚ፣ ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋናው በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተህ አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት የምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው እስኪ አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባህ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪት ምን ይነግሮኛል። ስለዚህ እንደው የምለው ነገር ትክክል ከሆነ መንፈስ ቅዱስ ይመሰክርልሃል። አብረን ብንሆን ደስ ይለኛል። ኤርሚዬ ተባረክልኝ። ጌታ ኢየሱስ አብዝቶ ይባርክ። የእግዚአብሔር ሰው ባይ። እውነታው ግን ይሄ ነው። እውነታው ይሄ ነው። ጭራሽ እሷ ናት እና ስጸልይ አብሬ ነው ያየው። መንፈስ ቅዱስ ከኛ ጋር ሆነ አሳይቶኛል ስጸልይ። ጨቀጨቀኝ ስትል ነበራል። የጨቀጨቀ ሰው ቮይስ ነው የምትሰሙት ነው። ከዛስ እግዚአብሔር ምንም እሱ ላይ ሲሰራ ይቻላል። የተቀባህ የእግዚአብሔር ሰው ነህ። ስጸልይ ሆሊ ስፒሪትም ነግሮኛል። አንተ የእግዚአብሔር መንፈስ የሚሰራብህ ሰው ነህ። መንፈስ ቅዱስ መቀለጃ፣ መንፈስ ቅዱስ የእድር ቤት ጥሩን ባረክሽው አይደለ? ዝም ብሎ የሚጮህ ጠዋት እየተነሱ መንፈስ ቅዱስ እኮ ባለጌ አይደለም። መንፈስ ቅዱስ መቼና እንዴት መናገር እንዳለበት ያውቃል። መንፈስ ቅዱስ ወረኛ አይደለም።
መንፈስ ቅዱስ ዩኒፎርም አይደለም፣ አይለመድም። አሰራሩ ልዩ 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 ነው። የዶናልድ ትራምፕ ቅድም ተነስቷል። ተመልሳችሁ እዩ። የዶናልድ ትራምፕንም በሚቀጥለው ቀጥሎ በዚህኛው ምርጫ ታሸንፋለህ ነበር ነው ያለችው፣ ግን አላሸነፈም። አሁን ላስት ታይም 4 ዓመት፣ በአሁኑ 4 ዓመት እግዚአብሔር አይቸኩልም ቢዘገይም እውነት ነው በሚለው 4 ሲደመር 4 8 ሆነ ማለት ነው። በቃ እግዚአብሔር በታማኝነት የሚያገለግሉትን ከነድካማቸው ይረዳቸዋል። መንፈስ ቅዱስ ጨዋ ነው። አሜን። አዎ መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ ወረኛ አይደለም። መንፈስ ቅዱስ አቃጣሪ አይደለም። ዝም ብሎ አይደለም ደግሞ የሚያወራው። እንዴ እኩያችሁ አረጋችሁት እኮ መንፈስ ቅዱስ። ሆሊ ስፒሪት ነግሮኛል፣ ሆሊ ስፒሪት ነግሮኛል፣ ሆሊ ስፒሪት ነግሮኛል። እንዴ በቅንነት አገልግሉ። እናንተ ከነድካማችሁ እግዚአብሔር ያግዛችኋል። ከነ ስህተታችሁ መታረም ካለባችሁ ነገሮች በጠቅላላ ጭምር ይሸከማችኋል። በሰው ልብ ውስጥም ቦታን ይሰጣችኋል። እንዴ ምንም ቢሆን እኮ ቢናደዱበትም ቢጮሁበትም ቢሰድቡትም ሊያበሽቁትም ቢሞክሩ ኦርቶዶክሳውያን ኤርሚያስን እንደሚወዱት አታውቁም? በጣም ነው የሚወዱት። አንቺ የሱን ያህል ሰርተሻል? ወንጌል ተናግረሻል? ኖ አልተናገርሽም። አሁን ቅድም እንደተባለው ረስቼው ነበር። ስለ እውነት ላወራበት ይዤው ነበር። ቤካዬን ያስታወሰኝ። ቅር አልሽ እኮ አንቺ ነብይቷ፣ ክር አልሽ። ስለ ክር ብለክ ስለ ክር ነው እንዴ? አይደለም። ዳግም ስለተወለድን ክርስቲያን ስለሆንን ነው እውነት የምንናገረው። እውነትን እውነት፣ ሐሰትን ሐሰት የምንለው። አንድ ኮሜንት አይቼ እኮ ነው ሜሉዬ ቴንክ ዩ ሶ ማች ሞክሼ። እዩልኝ እዚህ ጋር እንግዲህ ሜሉዬ ብላ ነው የጻፈችው። አያችሁ አይደል? የሚያውቁ ሰዎች እየመጡ እንደዚህ እንደሚጽፍ። እኔ ስሜን ዋሸው ሰው አይደለሁም። በዚህ አጋጣሚ ሜንሽን ላድርጋችሁ ብዬ ነው። ስሜን ዋሸው ሰው አይደለሁም። እና ምንድን ነው የሚባለው አሁን? ምንም ስፒችለስ አልጨቀጨቃትም። እሷ ናት እንደውም ስጸልይ አንተ ከኛ ጋር አይቼሃለሁ እና ታስፈልገናለህ ይሁን ይሄንን ኢንካሬጅ ለማድረግ ሳየው ሰው ይሁን የሚፈልገው ነገር አለና ያንን አድሬስ እናርግለት። ቤካዬ 1 ቁጥር ጽፈሃል። ቀጥል። ወይ መሲ ዋኔ እኮ ጨርሰሽ መስሎኝ ነው። በነገራችን ላይ የሆነ ቅል አስተውልሽ አስተውለሽ ከሆነ ቅድም ቪዲዮ እያሰማሽ ሺባ ተርትሮ ያውቃል። ምንድነው መካን ማን ነው ይባለው? መካን በሱ ወልዶ ያውቃል ብላለች። ኦኬ ለካ ብርቱካን የኛዋ እንትን አርሴማ ነች፣ ማርያም ናት። ልጅ ሰጪ አይደል? ሺባ ተርታሪ ምናምን ነገር። እኔ ጥኛውኝ የማወራችሁ ነገር እኔ በኢትዮጵያ ታሪክ አላውቅም። ሺባ ተተርትሮ እስከዛሬ ድረስ አላውቅም። እኔ አላውቅም። እኔ እስካለሁበት ጊዜ ማለት ነው። ሺባ መተርትር ማለት አንድ ሰው መንቀሳቀስ ምንድነው ከእናቱ ማፀን ጀምሮ አይደለም የሰለለ ሰው ራይት። ያ ሰው በጌታ ታምር ልክ ለምሳሌ የሐዋርያ ሥራ ምዕራፍ 3 ላይ እንዳለው አይነት አይደል? እንደ የሐዋርያ ሥራ ባለሰዓት 14 ላይ ልክ እና ሐዋርያ ጳውሎስና በጴጥሮስ በአገልግሎት ጊዜ እንደሆነው አይነት ጉዳይ ማለት ነው። እኔ አላየሁኝም። ያ ማለት እኔ ሺባ ተርትሬ አውቃለሁ እያለች ነው። ኦኬ እኔ ሊሰጥቼ አውቃለሁ። ማነሽ አንቺ ድንግል ማርያም ነሽ እንዴ? እዛ ቤት እንደሚሉት ማርያም ልጅ ሰጠችኝ፣ ማርያም እንደዚህ ያደረገችኝ እንደሚሏት አርሴማ ነሽ? በዘንባባ ስታፍ ምናምን ነገር ነሽ እንዴ? ሲቀጥል ኤርሚያስ ማለት አገልጋይ ነው፣ አለቀ። በኤርሚያስ ሆኖ የሚሰራው እግዚአብሔር ነው። በኤርሚያስ ሆኖ ምናልባት ሰው ድነው ተፈውሰው ከሆነ የፈወሰው እግዚአብሔር እንጂ ኤርሚያስ አይደለም።
ኤርሚያስ ሰው ነው፣ መሲ ሰው ናት፣ ኤቭሪዋን ሰው ነው። በፕሮቴስታንቱ በእኛ በወንጌል አማኞች ማንም ሰው ምንም ነገር በህይወቱ አልፎ ቢሆን ክብሩ ለእግዚአብሔር ነው። የሰራው እግዚአብሔር ነው። የጸጋው ባለቤት እንዲመሰገን ብቻ ነው። እንዴት ረሳሽ ህይወት አለምዬ እንዴ? እኔ ገርሞኛል በጣም ማለት ነው። በጣም የሚያሳፍረው እስቲ እንትና ድኗል ምናምን ይሄ ምንድነው ፉክክር የምታደርጊበት ጉዳይ አለ። ስንት አድነሃል፣ ስንት ያድነሻል ምናምን ነገር አይደለም። የጌታ አገልጋዮች ዶክተሮች እንኳን ስንት አድናል አይባባሉ። በጣም ነውር ስለሆነ ማለት ነውና ኢቨን እንኳን በዚህ ንግግሯ ምን አይነት ሐሰተኛ እንደሆነች በትክክል ኮንፈርሜሽን ይሰጣል ማለት ነው። ራይት። ሲቀጥል ደግሞ አሁን አይተሽ ከሆነ ለምሳሌ የእግዚአብሔር ሰው የእግዚአብሔር መንፈስ ያለበት ያለችው ማለት ነው በደንብ አድርጎ የሚገልጸት የመጽሐፍ ቅዱስ ክፍል ቅድም ያልኩሽ ሮሜ ምዕራፍ 16 ቁጥር 17-18 እንደዚህ ይላል። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና መሰናከያን የሚያደርጉትን ሰዎች እንዳትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ ካለ በኋላ እንደዚህ አለ። ከዚያ ባህሪያቸውን እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና። ከዚያ በኋላስ በመልካምና በሚያቆለባበጥ ንግግር ተንኮል የለባቸውን ሰዎች ልብ ያስታሉ። አሁን የእግዚአብሔር ሰው ሃሌሉያ መንፈስ ቅዱስ ነግሮኝ ነው ተንበርክኬ አልተንበረከከችም። ተንበርክካ አታውቅም። አምሶሪ ትሴታት አምሶሪ ይቅርታ አድርጉኝና እሷ የምትሰራው እሷ የምታገለግለው በጨለማ መንግስት ነው፣ በጨለማ ኃይል ነው ብዬ አምናለሁ። ለምን ብላችሁ ካላችሁ ማስረጃ ማምጣት ይችላለሁ። ባይዘይ ማቅረብ ይችላል ማስረጃ። እስፔሻሊ ጊኒ፣ ናይጄሪያ እና ሱዳን ካለው ነገር ጋር እስፔሻሊ ከጨለማ ዓለም ከሚያደርጉት ኪዳንና ከሚቀበሉት ይሄ የመንፈስ ምንድነው ኃይል ከሚፈጽሙትም ሪቹዋል ኤንድ ከሚሰጣቸውም ተልኮ አንጻር እና ከሚያቀርቡትም መስዋዕት አንጻር እኔ እርሷ ከጨለማው ዓለም የምሰማ በጨለማው ዓለም ኃይል የምትንቀሳቀስ የምታገለግል ሴት ናት ብዬ ያምናለሁ በራሴ ማለት ነው። ሰው እንደዚህ አይነት ሐሰተኛ ነቢያቶች የጌታ ስም ይጠራሉ፣ ለጌታ ምናምን ነገር ይመስላሉ፣ ግን የሚያገለግሉት የራሳቸውን ሆር ነው። ንግግሮቻቸው በጣም አደገኛ ነው እንዳልሹ ነው። ስለዚህ ኤርሚያስ በዚህ ንግግር አለመሸወድ አይችልም። የጌታ መንፈስ ነግሮኝ አንተ የጌታ መንፈስ ትሰማለህ። ሃሌሉያ ይገርማል። በትልቅ ጉባኤ ምናምን ተሰብስባ ያለው ይገርማል። የወርቅ እንትን ለብሰ ምናምን ያለው ትለዋለች። ምን ችግር አለው? ኤርሚ ደግሞ የወርቅ ምናምን ከዛ ደግሞ የወርቅ ዘንግ ተዘርግቶ ላይ ያለው ሃሌሉያ ልትል ትችላለች። ይህ ነው አብዛኛውን ጊዜ ሰዎችን በቀላሉ የእነርሱ የሚያደርጉት በዚህ አይነት ቴክኒክና ታክቲክ ስለሆነ ስፔሻሊ ሐሰተኛ ነቢያቶች። እቺ ሴትዮ እንደዚህ ብላ ባትል ኤርሚ ባይመጣ ነው የሚገርመኝ። ሲቀጥል ኤርሚ ደጋግሞ ቢላት ይሄ ልጅ እንደው የጌታን ነገር በትክክል እንዲያውቅ የቃል ሙላት እንዲኖረው ቦልድሊ ደግሞ ስለ ጌታ እንዲከተል ዋጋ መክፈል እንዲችል ሊያስችል የሚችለውን ነገር እንዲያገኝ ከማድረግ አንጻር ነው። ህይወቱን ከማቅናት የጀመረውን ጉዞ እስከ ፍጻሜ መቀጠል እንዲችል የሚያስችለውን እንትን ንጹህ ምግብ እንዲመገብ ከማለት ነው። ማለት ጥንቃቄ ነው ያደረገው። ይሄ ደግሞ ሊያስመሰግነው ነው የሚገባው። እግዚአብሔር ይባርክ ነው የሚባለው። ጨቅጭቆኝ ምን ላግባሽ ብሎ የጨቀጨቀሽ ቡንቃ ምናምን ይደፋኝ ነው ብለሽ ነው የጨቀጨቀሽ ማለት ያሳፍራል በጣም። ጨቅጭቆኝ አይባልም። እንደው ቢጨቀጭቅ እንኳን ቢሆን እግዚአብሔር ይባርከው። እሱ እንኳን ስንቴ ታግሎ ነበር እንዲያስተምር። ግን አንተ ያው ጌታን ካድክ ነው ልትለው የሚገባው። እንደውም አንተ ጌታን ካድክ፣ እሱ ግን በቃ እንድትማር ጌታ እንድታውቅ መጽሐፍ ቅዱስ በትክክል እሷ ከልጅ እኮ አንተ እኮ መጽሐፍ ቅዱስ ታውቃለህ እኮ ነው ያለችው። በጣም የሚያሳፍረው ነገር ይኸው ማተበ ምስክር ነው። አንተ እኮ መጽሐፍ ቅዱስን ታውቃለህ፣ መጽሐፍ ቅዱስን ከኛ ቀድመህ ታውቃለህ፣ ከኛ በላይ ታውቃለህ። እግዚአብሔር ሆይ በጌታ በኢየሱስ በጣም ያሳዝናል። ይሄን ነገር ስሰማ ጌታ ምስክሬ ላይ በእርግጥ ሁለቱም ተመሳሳይ ናቸው። ሐዋርያ ጳውሎስ ለጢሞቴዎስ እንዳለው የአሮጊት ስብስብ ስለሆነ አምሶሪ ሴታት ሜይ ቢ ንግግሬ ኦፌንድ ካደረገ በጣም ይቅርታ። መጽሐፍ ቅዱስ ነው የሚለው የአሮጊት ተረት ወይ ጨዋታ ከሚመስል ነገር ራቅ ብሎ ስለሚል እንደዛ ነው የሚመስለው። እንደዛ ነው እና ሴትዮዋ ከጌታ አይደለችም። የጌታ መንፈስ አይሰራባትም። እነግራችኋለሁ አይሰራባትም። በቮዱ ፓወር ኦፍ ቮዱ የሚባል አለ። በተለይ በጊኒ እንዳልኳችሁ በናይጄሪያ እና በሱዳን የሚሰራ የዚህ የጨለማው ዓለም መንግስት ሲስተም ማለት ነው።
ሞር ተዘርግቶ ስላለ እንዴት ነው ሰዎችን ምናምን ነገር ለነሱ መስዋዕት የሚያቀርቡት? እንዴት ነው ሰዎችን ለነሱ ምንድነው ይሄ መስዋዕት አድርጉ ኦኬ የሚያቀርቡት? በምን አይነት አማካኝነት ነው? በምን በኩል ነው ምናምን የሚለው ነገር በግልጽ የታወቀ ነገር ስለሆነ ማለት ነው። ሰው ይሄ ጨርቅ የምትለው ነገር ቀልድ እንዳይመስላችሁ። በነገራችን ላይ አንደኛው ከዚህ ከጨለማው ዓለም መንግስት የሚሰጣቸው ቴክኒካሊ ለነሱ የሚገብሩት የሰው ልጅ መስዋዕትነት ነው። በነገራችን ላይ የዚህ ጨለማው ዓለም መንግስት የሚፈልገው አንድ ነገር ነው አለ የሰውን ልጅ መስዋዕት አድርጎ እንዲያቀርቡት ይፈልጋል። አንድም በቀጥታ እንዲሰዋቸው ያደርጋሉ። ሁለትም ደግሞ የእነሱ ባሪያ እንዲሆኑ በመንፈስ አሰራር እንዲሰልጥኑባቸው እንደፈለጉ ሆኑ እንዳይሆኑ በዚህ አስራት ውስጥ እንዲከርሙ የማድረግ አካሄድ ስለሆነ ማለት ነው በጨለማ ዓለም መንግስት ውስጥ ሜቢ ካላወቃቸው። ስለዚህ እነኚህ ነገሮች የሚፈጸሙት እንዴት ነው? በጣም ብዙ ነገሮች አሉ። እንደ ምሳሌ ያክል ብርቱካን ያው አፕል መሸጥ ወዳለች ታውቂያለሽ። አፕል ያዛችሁ ምናምን ትላለች። ይሄ ውሃ መያዝ የሚባል ነገር ውሃ ያዙ ሲባሉ እንዳትይዙ ወንድሞች፣ እዚህ ያላችሁ አደገኛ ነገር ነው። እናንተ ሳታውቁ ውሃ ምናምን ትይዛላችሁ። ውሃ የምትይዙበት ነገር ምናልባትም ውሃ በመያዛችሁ ለጨለማው ዓለም መንግስት እናንተ መስዋዕት አድርጎ እያቀረባችሁ ሊሆን ይችላል። አስተውሉ ወንድሞች፣ እህቶቼ በደንብ አስተውሉ። እዚህ ያላችሁ በተለይ አረብ ሀገር ያላችሁ እህቶቻችን በደንብ አስተውሉ። ራስሽን አመሻ ውሃ አትያዥዋ። እኔ በደንብ ነው አጥብቄ የምናገረው። ከአሁን በፊትም ከአሁን ቀደም ነግራችሁ አውቃለሁ። ድንገት ሳታውቁ በማታውቁት መንገድ ለጨለማው መንግስት እናንተ መስዋዕት ኦኬ ሪቹዋሊ ላይክ እንትን እንድታደርጉ ያደርጉ ሊሆን ስለሚችል ማለት ነው። አናውቅም። ጣፋጭ ይዘሻል፣ አጠገብሽ ብርቱካን ይዘሻል፣ ሎሚ ይዘሻል ምናምን የሚሉ አፕል ይዘሻል፣ ሙዝ ይዘሻል ምናምን የሚሉት ነገር በሙዝ በአፕል በውሃ በእግር ማጠብ በተለያየ መንገድ ኦኬ ፓፓያ በማስቆረጥ የፓፓያ ፍሬ በመበተን በጣም ብዙ ሪቹዋሎች ይከናወናሉ። በነገራችን ላይ በጣም ብዙ ማለት ነው። ኦኬ ደግሞ in the name of like prophecy and prophet በሚል አይነት ፈሊጥ ነው የሚመጡት እነኚህ ሰዎች እና ጥንቃቄ አድርጉ። በተለይ ሙዝ ያዙ እንዳትይዙ፣ ውሃ ያዙ እንዳትሺ፣ ውሃ ጠጪ አትጠጪ። የአንቺ ጌታ በውሃ ነው እንደ የሚሰራው? የአንቺ ጌታ መንፈስ እኮ ነው። የአንቺ ጌታ መንፈስ ነው። እንዴት እንደሚሰራ ግልጽ እኮ ነው። እነ ጴጥሮስ እንኳን ውሃ ይዞ አላሉም አይደል? በጌታ በኢየሱስ ክርስቶስ ተነሳ ተናገረ፣ በቃ አለቀ። የሚፈውሰው ስሙ እንጂ ውሃው አይደለም። የሚያድንሽ ውሃው ሳይሆን ስሙ ነው። የሚፈውስሽ አፕሉ ሳይሆን ስሙ ነው። የሚያድንሽ ከረሜላው ሳይሆን በጣም ብዙ ነገር እናነሳ እንችላለን። ባይዘይ በጣም ብዙ ነገር በእኛ በፔንቴኮስታል አስተምሮ ኦኬ የሚያድነው የጌታ ስም ብቻ ነው። ከጌታ ስም ውጪ በምንም አይነት መንገድ ሰውን ሊያድን የሚችል የለም። እና ብርቱካን የምትባል ሴትዮ አሁንም እነግራለሁ፣ ምናልባት ኤርሚዬም የሰማ ይሆናል ብዬ አስባለሁ። ከስር ከሰማ በቃ አትሸወድ፣ እንደዚያ ነገር ላይ አትሸወድ። የጌታ መንፈስ አሳይቶኛል ኤርሚ ምናምን ሲሉ በቃ ተዋቸው። እኔ ኤርሚ ወደ ድሮ ቦታ ተመልሶ ቢሆን ኖሮ እያንዳንድሽ ምን አለበት ጌታ ምስክሬ እንደዚህ ገብተሽ ማፍሽን አትከፍችም ነበረ። ቡርቴ ገና ስሙን ለመጥራት ራሱ ስታስቢ እርግጠኛ ትንከባለይ ይውላ ነበር። አምሶሪ ሴታ ትንከባለይ ነበር። ኦኬ የድሮ ቦልድነሱን በጣም ስለምናውቅ ማለት ነው። እያንዳንዱ ተንቀጥቅጠው አይደለም እንዴ ወይኔ ይሄ ነገር አየብኝ እንዴ ምናምን እያሉ ይሉ ነበረው። እናውቃለን እኮ እኔ እና አዊሽ ወደዛ እንዲመለስ ተስፋ አደርጋለሁ። እና ብርቱካን የምትባለው ሴትዮ ሐሰተኛ ነቢይ ብቻ ሳይሆን የጨለማ መንግስት የሚሰራባት ኦኬ በመናፍስቱ ዓለም ብቻ ብዙ ነገር። ለማንኛውም መስዬ ተባረክ ይታለ። አሜን። ቤካዬ ተባረክ። ጌታ ኢየሱስ ይባርክ። ገንዬ እንዳላስቀምጥሽ ሐሳብ ካለሽ ልስማ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ይጨንቃል እንደዚህ አይነት ነገር ላይ ማውራት፣ ግን ደግሞ አንዳንድ ጊዜ በቅንነት ዝምታ ጥፋተኛ አድርጎ ስለሚያስቀምጥ ግድ አንድ ነገር መባል ስላለበት ነው። በጣም ይጨንቃል፣ ውስጥ ይቆጣል፣ መንፈስን በቃ ያበሳጫል። እውነት ለመናገር እዚህ ውስጥ የምትሰሙ ደስ ብሎን ስለ ወንድሞቻችንና ስለ እህቶቻችን ማውራት አይደለም፣ ፈልገን አይደለም። ይሄን በቅንነት እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ።
ስፔሻሊ ክርስቲያኖች ማለት ነው። በጣም ነው የሚያበሳጨው። ግን አንድ ቤት ውስጥ ሆኖ እንደዚህ አይነት ነገር እንዴት እንደሚያም በቃ ያመነው ጌታ ያ ይመስክርላችሁ። ይሄንን እላለሁ። ሌላ ምናልባት እንኳን እዚህ ውስጥ ቁጭ ብለሽ ነብይት ብርቱካን ነብይት እንኳን ለማለት ለኔ ይከብደኛል እውነት ለመናገር። ከአንድ መንፈስ ከጠጣን ከአንድ ማዕድ ከበላን ኤርሚያስ ወንጌላዊ ኤርሚያስ ወንድምሽ ከሆነ ደውለሽ አውርተሽ ለሱ ብዙ ነገር ማለት ስትቺ በአደባባይ ግን ወንድምሽን የማይሆንን ስም ልትሰጪው ይዘሽ መጣሽ። እኔ እንዲህ ልልሽ ሳይሆን ፍርድን ከእግዚአብሔር ተቀበይ። እየረገምኩ ግን አይደለም። እኔ ልጅ ነኝ፣ ለእግዚአብሔር እኔ ልጅ ነኝ። አንቺ እህቴ ነሽ፣ ኤርሚያስ ወንድሜ ነው። ፍርዱን ለእግዚአብሔር እንደዚህ ነው የምልሽ። በእውነት እንደሚያገለግል ኪሱን አይቶ ሳይሆን የነገ ጥቅሙን አይቶ ሳይሆን እግዚአብሔርን የወደደውን የመረጠውን የጠራውን እግዚአብሔርን አይቶ ሩጫውን ወደፊት ላደረገው ምንም ጥቅም ሳይኖረው ጥቅሙ ስድብና ዱላ በበዛበት መከራ በሞላበት ጎዳና አንቺ ሌላ ሴፍ ይዘሽ መጣሽ በአደባባይ። ኤርሚያስ የተፈወሱትን የወለዱትን ሽባ የተተረተሩትን ይዞ የሚመጣበት ቪዲዮ ቀርጾ ለኛ የሚያሳይበት ምንም ሪዝን የለው። ብዙዎች እንደዳኑ የዳኑት ያውቃሉ። እኔ አንዷ ምስክር ነኝ። አንቺ የደዌ የስጋ ደዌን መፈወስ ነው ጥማትሽ። ኤርሚያስ ግን አንድ ነገር አስረግጬ መናገር የምፈልገው የነፍስ መናጠቅ የአክሊል ጉዳይ ከገባሽ አንድ ነገር ከገባሽ እውነት የእግዚአብሔር ቅዱሱ መንፈስ በውስጥሽ ካለ የምትቃጠይበት ነገር ካለ ከሲኦል ነፍሳትን ማስመለጥ ሰው በእግሩ ሽባ ሆኖ መንግስተ ሰማያት ቢገባ ነፍሱን ካስመለጠ በዚህ ምድር ለሚቀር ለበስባሱሽ ስጋ አይፋለጥም ኤርሚያስ። እሱም ቢሆን ኖሮ ደግሞ ዓላማው ብዙ ነገሮችን ማሳየት ይችል ነበር። ግን እንዳንቺና እንዳንቺ መሰሎች ቸርች ለከፈቱት ኑ ወደኔ ጉባኤ በኔ ጉባኤ እንደዚህ ይሰራል ማለት ስላልሆነ ዓላማው የሆነውንም ያልሆነውንም ለእግዚአብሔር አሳይቶ ስራውን እየሰራ ወንጌልን እያገለገለ ወደፊት ይሮጣል። አጨብጭበን የሾምነው ኤርሚያስ ወንጌላዊ የለም። ማንም ሰው እጁን አውጥቶ ኤርሚያስ ይምጣ ወደፊት አገልጋይ ይሁን ብሎ የመረጠው ኤርሚያስን የለው። እኔ ምናልባት እናንተ ካላችሁ አላውቅም፣ እኔ ግን የለውበትም። ግን እኔ ያውቃለሁ የጠራው አንድ ሰማይና ምድርን የዘረጋ አምላክ እንደሆነ አምናለሁ፣ መንፈስ ቅዱስ ስለመሰከረልኝ። እንደ እግዚአብሔር ሰው እንደ ክርስቲያን የገባኝ ነገር ከአንድ መንፈስ ስለጠጣው ዛሬ በአደባባይ ጮኻችሁ ኤርሚያስን በስድብ አስራችሁ የምታስቀምጡት ኤርሚያስ የለም። የጠራው እግዚአብሔር እስከ መጨረሻው ከሱ ጋር ይሄዳል። ዛሬ አጨብጭቡ ብላችሁ አታስቆሙትም። አጨብጭባችሁ ገፍታችሁትም ወደፊት አታወጡትም። ኦልሬዲ ያወጣ እግዚአብሔር ከሱ ጋር አለ። ላይተወው ላይጥለው የሆነ ቀን ጸባይ አላማረም ብሎ መንገድ ላይ ጥሎት የማይሄድ ዛሬ እሰይ በደንብ ሰብካል በደንብ አገልግለሃል ብሎ የሆነ ሽመት ላይ ወስዶ የማያስቀምጠው መጀመሪያ ከእናቱ ማህፀን ሳለ ገና ደም ሳለ የመረጠው እግዚአብሔር የእድሜ ዘላለሙን በእጁ የያዘ እግዚአብሔር ትላንት የመራው ዛሬም እስከ መጨረሻው እስከ ዕለት ሞቱ ወይ ጌታ እስኪመጣ ወይ እሱ ወደ ጌታ እስኪሄድ እግዚአብሔር ከሱ ጋር ነው። የምትገፉት በርቱና ግፉት። የምታበረቱትም የምትጸልዩለትም እግዚአብሔር ጸጋን ያብዛላችሁ። ግን እናንተ እሱን የምታሳድዱ አንዳንድ ጊዜ ቁጭ ብላችሁ ራሳችሁን ጠይቁ።
ፍርድን በላያችሁ ላይ አታከማችሁ። እኔ ግን እናንተ ለሱ አገልጋዮችን በአጠቃላይ የምታሳድዱ ምን እንደምላችሁ ታውቃላችሁ? እግዚአብሔር መንፈስ ቅዱስ ባልጋችሁ ላይ በመኝታችሁ ላይ ያወራችሁ። ሰው ጸጥ ብሎ ሳለ በሰላም አልጋችሁ ላይ ወጥታችሁ እርፍ ለማለት ስትተኙ ብቻችሁን ያኔ የእውነት አምላክ መጥቶ ያወራችሁ። ያኔ ለሱ ምላሽን ትሰጣላችሁ። ይሄ በጣም ከባድ ነው። እውነቴን ዝም ባለ ሌሊት አንተ በሐሰት ስትፈርድ ድንጋይን ስትወረውርበት እግዚአብሔር መጥቶ ሲያወራ ማንም በማያስጥልህ በምንም ሐሳብ ሳትወሰድ ቁጭ አድርጎ እንድታዳምጠው አድርጎ እግዚአብሔር ያውራህ። እኔ ይሄንን ነው ምላችሁ። ምህረት ያድርግላችሁ። ላንቺም ለብርቱካን እግዚአብሔር ምህረትን ያድርግልሽ። ንስሐ ግቢ፣ ተመለሺ፣ ይቅርታ ጠይቂ። ወንድምሽ ነው፣ ገዳይሽ አይደለም። እንደ ክርስቲያን ቆም ብል እኔ አላቅም እንዴት ጸለይሽ ገብተሽ ያንን ንግግር ከተነጋገርሽ በኋላ ገብተሽ አንቺ እውነት የእግዚአብሔር አገልጋይ መንፈስ ቅዱስ የሚያወራሽ ሴት ሆነሽ እንዴት ተንበረከክሽ? በድፍረት እንዴት በእግዚአብሔር ፊት ሆንሽ? እኔ ላንቺ ጥያቄውን ላስቀምጥ። እንዴት አወራሹ ጌታን? እንዴት ጸለይሽ? እንዴት ፈቀደ ህሊናሽ? እኔ አሁን እንኳን ይሄ ንግግሬ እንኳን ስለ ወንድሞች እንደዚህ ማውራት ይጸጽተኛል። አይገባም፣ ነውር ነው፣ አይወደውም እግዚአብሔር። ደም ረግጦ መሄድ፣ ወንድም መክሰስ፣ በዛ ላይ ደግሞ ለመጣል ምህረት ያድርግልሽ እግዚአብሔር፣ ምህረት ያድርግልሽ። ጌታ ግን ያውራሽ፣ መንፈስ ቅዱስ ያውራሽ፣ እግዚአብሔር ያውራሽ። አገልጋይን የምታሳድዱ እግዚአብሔር ያውራችሁ። ለብቻችሁ የሆነ ሌሊት ይምጣና ያውራችሁ። ፍርድ የማይዛባበት ያውራችሁ። ማውራትን የሚያውቅ ልቡን ያውራችሁ። ያኔ ቀንታችሁ ላትጣመሙ ትመለሳላችሁ። እግዚአብሔር ያውራችሁ። ይህን ነው ምላችሁ። በምህረት ተመላለሱ። ቆም ብላችሁ አስቡ። አንዳንድ ጊዜ እግዚአብሔር በምህረት ወደፊት ሲያራምደን በድፍረት አንረማመድ። እግዚአብሔር ምህረትን ያደርግልሽ። ብትቺ ወንድምሽን ይቅርታ ጠይቂ። ምህረት ያደረገልሽ እግዚአብሔርን እያሰብሽ በጣም ውስጥ ያዝናል፣ መንፈስ ይቆጣል። ማለት የሆነ ያገኘው ነገር ኖሮት ቢያገለግል ጥቅም ኖሮት ቸርች ከፍቶ የሆነ ነገር እያየ ነው የሚሮጠው ይሄ ሰው ብለሽ ሴፈን በላዩ ላይ ብታነሺ ስሙን ብታጠቢ ምንም አይመስለኝም። ደግ አደረገችው እላለሁ። ግን አንድ እውነት አውቃለሁ፣ የነፍሳት ፍልጫ አቤት! ከምድር ጥግ እስከ ጥግ የሚወደውም የሚጠላውም ሁሉ ከሳሹ ሰዳቢው ሆኖ አንቺ እህት የተባልሽው ሌላ ሪዝን ሌላ ድንጋይ ይዘሽ ቆምሽ። ይሄ ያማል። እኔ ባየሁት ጊዜ በጣም ነው ያመመኝ። ወደላ ሀገር ግን አንድ ጸሎት ጸለይኩ። እኔና እግዚአብሔር የምናቀው ፍርድን ከእግዚአብሔር የምትቀበሉ ብዙዎች አላችሁ። በሐሰት ወንድማችሁን የምትከሱ ሳትሆኑ የምትሰቅሉ፣ መስቀልን ያዘጋጃችሁ፣ ሴፍን ይዛችሁ የምትሮጡ፣ ማቆሚያ የሌላችሁ ገዳዮች፣ ነፍስን አይናጠቅ አይጨምር ወደ መንግስት፣ ሰው ለሲኦል ይሰለፍ እንዴት ብሎ ሰው ወንድሙን ይገላል? እኔ ነው ጥያቄ። ለምን ነፍስን አተረፍክ አይባልም። ምህረት ያድርግልሽ እግዚአብሔር። ምህረት አድርጉልኝ፣ አበዛሁባችሁ። እግዚአብሔር ይባርካችሁ። ከእናንተ ግን አውቄ ቅን ሆኜ ቅዱስ ሆኜ አይደለም። የተቀደሰው ጌታ ስለቀደሰን ዛሬ በፊቱ ቆመን ብዙ ጉዶቻችንን ሸፍኖ፣ አንቺ ብርቱካን የተባልሽው ብዙ ጉድሽን ሸፍኖ፣ ብዙ ጌታ የሚያውቀው ምናልባት መሰዊያሽ ላይ ቁጭ ብለሽ
ያኔ በምትንበረከኪበት ጊዜ መንፈስ ቅዱስ ያውራሽ ያሳለፈሽን መንገዶች ያኔ ቁጭ ብለሽ ምን እንዳደረግሽ ስታስቢ ለወንድምሽ ምህረት ይቅርታ መጠየቅን ትችያለሽ። ቁጭ ብለሽ ገበናሽን ያሳይሽ እግዚአብሔር ያሳለፈሽን የደበቀልሽን የሸፈነልሽን ያንን ውርደቶች እነዛን ገበና የደበቀልሽን ለማንም ሳያሳይ ሸፍኖ ያሳለፈሽን ቁጭ ብለሽ አስቢው። ይሄ ያንቺ መልእክት ነው። ሸፍኖ ያሳለፈሽን ያንን ቆም ብለሽ ብታስቢ ኖሮ ያ የትላንቱን የዛሬ 3 ዓመት 6 ዓመቱን 3 ዓመት 2 ዓመቱን ገበናሽን ጌታ የሸፈነልሽን ያንን ቆም ብለሽ ብታስቢ ኖሮ በሐሰት ወንድምሽን ለመዝለፍ ባልመጣሽ ነበር። አሁንም ግን እግዚአብሔር ያውራሽ። ይሄንን ነው የምለው። ተባረኩ። ግን የጌታ ኢየሱስ ዘመንሽን ይባርክ። በቃ ይሄ ነው ዋናው ነጥብ። ይሄ ነው። እንዴት በአደባባይ ወንድም አለቅም። አልጨምርም አልቀንስም። እኛ በጣም የሚያስጨንቀን ግን የጌታ ኢየሱስ ዘመንሽን ይባርክ። ጌታ ኢየሱስ ይባርክሽ፣ ጸጋውን ያብዛልሽ። አሉን እንደዚህ አይነት እህቶች በመካከል ብዙ ወደፊት ስለማይመጡ ነው። እንዲህ አይነት ወንድሞች አሉን በመካከል ብዙ ስለማይመጡ ነው። አሉ ከኋላ እኮ አሉ፣ የሚጸልዩልን አሉ። ትግሉ እኮ ከደምና ከስጋ ጋር አይደለም። የሰው ምልልስ ነው የምታዩት አይደለም። ትግሉ ከኃይላትና ከስልጣናት ጋር ነው እና ቀላል አይደለም። መስዬ ቀጥይ እናቴ፣ 1 ቁጥር ጽፈሻል። እሺ ሜርሲ የተባረኪ ገንዬ ተባረኪ ልላት ነበረ ዞር ሳትል፣ ለዛ ነው 1 ቁጥር የጻፍኩት። ተባረኪ ገንዬ፣ ጌታ ኢየሱስ ዘመንሽን ይባርክ። በልብሽ ያለውን እውነት እንደዚህ በእንባ በመናገርሽ እጅግ በጣም ነው ደስ ያለኝ። እውነት አርነት ያወጣል። አንድ ነገር መናገር እፈልጋለሁ። አገልግሎት ማለት ቁጥር ማስቆጠር አይደለም። አገልግሎት ማለት እኔ እኮ ይሄን ያክል ሰው ፈውሻለሁ፣ ይሄን ያክል ሰው እግዚአብሔር ተሰጥቶኛል፣ ይሄን ያክል ሰው እግዚአብሔር ፈውሶልኛል፣ በእኔ ተጠቅሟል። ይሄ አይደለም አገልግሎት። እኔ ኤርሚን ረዥም ዓመት እንደሚያውቀው ሰው ሁኜ መናገር እችላለሁኝ። የኤርሚን ፍሬ ስለሆንኩኝ ማለት ነው። በነገራችን ላይ እኔ ኤርሚን ለ10 ዓመት አውቀዋለሁ። እዚህ ሶሻል ሚዲያ ላይ ከፌስቡክ ጀምሮ እዚህ ቲክቶክ ላይ ይኸው እግዚአብሔር ይመስገን ከፌስቡክ አገልግሎት ከጀመረበት ጊዜና ሰዓት ጀምሮ እግዚአብሔር በምን ያህል ጸጋ እግዚአብሔር ኤርሚን እንደሚጠቀምበት በአይኔ አይቻለሁ። በጣም ብዙ ፍሬዎችን አፍርቶ ደግሞ እነዛ ፍሬዎች ደግሞ ትልቅ ደረጃ ደርሶም አይቻለሁ። ጌታ ዘመኑን ይባርክ። ከዚህ በላይ የሚያገለግልበትን ዘመን እግዚአብሔር ይስጠው፣ ጸጋ ይብዛለት። ሁሉ ጊዜ እንጸልይለታለን፣ እንባርከዋለን። ከሱ ጋር ያለው ከሁሉ ይበልጣል። እኔ በጣም መናገር የምፈልገው አንድ ነገር ቢኖር ሁላችሁም የምታውቁት ኤርሚ ጀግና ነህ በርታ እንኳን ስንለው ጀግና መባልን የማይፈልግ ሰው ነው። አንተ እንዲህ ነህ ስንባል ሙገሳን የማይፈልግ ሰው ነው። እሷ ከተናገረችው እሷ ከምትናገራቸው ንግግሮች ግን እሷ ማለት እኮ እንዲህ ናት፣ እሷ ማለት እኮ እንዲህ ናት፣ አንቺ የእግዚአብሔር ሴት አንቺ እንደዚህ እንድትባል እንድናጨበጭብላት የምትፈልግ አይነት ሴት ናት። ከንግግሯም ከሁኔታዋን ከሁሉ ነገር ስንመለከት ማለት ነው። ወንጌል ማለት ሰዎች እጃቸውን ስላጨበጨቡልን እኛ ብርቱ ነን ማለት አይደለም። በውስጣችን ያለው መንፈስ ቅዱስ ነው ብርታትና አቅምን በሰዎች ዘንድ መወደድን ሞገስን የሚሰጠን። እግዚአብሔር በቃ በኤርሚ ተጠቅሟል። በሰዎች ዘንድ የሰው መወደድ የሰው ፍቅር ሰጥቶታል። ወደፊትም ያገለግላል። ከዚህ በፊትም አገልግሏል። ብዙ ነፍሳት ከድቅድቅ ጨለማ ወደሚደነቀው ብርሃን መጥተዋል። በኤርሚ አገልግሎት ሰው ሳይሆን ሰማይ ተደስቷል። በሰማይ ዘንድ በመላእክት ዘንድ ታላቅ ደስታ ሆኗል። መጽሐፍ የእግዚአብሔር ቃል ሲናገር በአንዲት ነፍስ መዳን ሰማይ እንደሚደሰት ይናገራል። መላእክቶች እንደሚደሰቱ ይናገራል። ኤርሚ ባገለገለው አገልግሎት ሰማይ ተደስቷል።
ኤርሚ እንድናሞግሰው እንኳን ሙገሳን የማይፈልግ ሰው ነው። ባገለገለው ልክ እኛ ተባረክ ብለነው እንኳን አናቅም። እውነት ለመናገር ሁላችሁም እዚህ ያላችሁ ሰዎች ምስክር ናችሁ። ለዚህ በኤርሚ አገልግሎት የተባረካችሁ አብራችሁ ያላችሁ አብራችሁ የምታገለግሉ እህት ወንድሞች ለዚህ ደግሞ ምስክር ናችሁ። ይሄው እኔ ያለው አንዷ የኤርሚ ፍሬ ነኝ። ለረጅም ዓመት ከአገልግሎት የተጠቀምኩ ሰው ነኝ። በመንፈሳዊ ህይወት ተባርክ ያለው በመንፈሳዊ ህይወት ብርቱ እንደሆነ የረዳኝ አንዱ እሱ ነው። እንወደዋለን፣ እንጸልይለታለን። አንቺ በተናገርሽው ነገር የራስሽን ጥፋት አንቺ በልጄ ነው ብለሽ ወገብሽን አስረሽ ለተከራከርሽለት ልጅሽ የሱን ጥፋት ኤርሚ ላይ ለማድረግ ኤርሚ ጋር ለመለጠፍ አካሄድ የሽባቸው አካሄዶች ትክክል አይደሉም። እሱኛው ጥፋተኝነቱ እንዲሸፈንና የኤርሚ አገልግሎት ትክክል እንዳልሆነ እስቲ ስንት ሰው እንትን ብሏል። ምን ያህል አገልግሎት ነው በባረክሽበት አፍሽ መተሽ ድጋሚ ሌላ ውሸት ኤርሚዬ ብለሽ ተሽቆጥቁጠሽ ነው የሚባለው። የኔ ወንድም የእግዚአብሔር ሰው መንፈስ ቅዱስ አብረህን አንቺው ጠርተሽ ና ብለሽ ቮይስ አድርገሽለት መልእክት አስቀምጠሽለት ጨቀጨቀኝ። ቅድም ቤኪ ሲናገር አግቢኝ ብሎ ነው እሱ። እግዚአብሔር የባረከው ትዳር ያለው ልጆች ያሉ ሰው ነው። እውነት ለመናገር ምን ብሎ ጨቀጨቀሽ? እስቲ እንደውም በእናትሽ እንደውም ምናልባት ምን ብሎ እንደጨቀጨቀሽ በዛውም እንድትነግሪኝ እንፈልጋለን። እኛም ማወቅ እንፈልጋለን፣ እህቶቹ ነን። አጋልጫ ታዲያ ይሄንን ምን ብሎ እንደጨቀጨቀሽ አጋልጪ፣ እንሳቅ ወይም ፈታ እንበል ወይም ደግሞ ወይ ኤርሚ ተጋለጠ እኮ እንበል እስቲ። የእውነት አንቺ ኤርሚ ያስጨቅጭቆሽ ከሆነ ምን ብሎ ጨቀጨቀሽ? ጥያቄ ያስነሳል። እኛ ጴንጤዎች በመረጃ የምናምን ሰዎች ነን። ቢጨቀጭቃት ይማር ብሎ ነው የጨቀጨቃት። ገባኝ። አይ ነው ያ ሲጨቀጭቀሽ ለምን ምክንያት እንደጨቀጨቀሽ ከነ ምክንያቱ ማስቀመጥ በጣም አስፈላጊ የሆነ ነገር ነው። አስፈላጊ የሆነ ነገር ነው። ሚስኮል አሳይቶ ኦኬ ኤርሚ ሲደውልልሽ ሳታንሽ የነበረው ሚስኮል ለማስቆጠር ነው፣ ቁጥር ለመቁጠር ነው። ይሄን ያህል ጊዜ ደወለ፣ ይሄን ያህል ጊዜ እንደዚህ ያለኝ ጨቀጨቀኝ ለማለት ነበር የማታነሹ ሲደውልልሽ። እኔ እግዚአብሔር ይመስገን የኤርሚ ፍሬ ነኝ። ያንቺ ፍሬ የተባለው አስጠመኩት፣ ወደ ጌታ አመጣሁት፣ እግዚአብሔር በእኔ ተጠቀመ ያልሽው ልጅሽ ወንጌል በአናቱ ይዘግዘቅ ብሎ ወንጌልን የሚያዋርድ ነው። አይተናል። ወንጌልን ሲያሰድብ አይተናል። ያንቺ ፍሬዎች ወንጌልን ሲያሰድቡ አይተናል። ምናልባት ካንቺ ጋራም ጨርቅ ሻጪ ነጋዴዎች ሊሆኑ ይችላሉ። አንቺ ስትስሺ አብሮሽ የሚስቱ ልጆች ይሆናሉ ያፈራሹ ፍሬዎች። ምናልባት አይታወቅም፣ ከዚህ አያልፍም። የእውነት ወንጌልን ሰብኮ ወደ እግዚአብሔር መንግስት ያመጣ በእውነትና በጽድቅ ይመላለሳሉ። እውነት ለመናገር ይሄ የአደባባይ እውነት ነው። ምንም የሚዋሽ ነገር አይደለም። አለቀ። እስቲ ወንጌል ሰብከሽ ኢየሱስ ጌታ ነው ብለሽ መስክረሽ ትንቢት ከመናገር ውጭ ወንጌልን ሰብከሽ የእውነት በአንቺ አገልግሎት እንግዲህ አንቺ የጠየቅሽውን ጥያቄ መልሰን እኛ እንጠይቅሽ። ስንት ሰዎች ወደ እግዚአብሔር መንግስት መጥተዋል። እኔ እንኳን እስከማውቀው እዚህ ሶሻል ሚዲያ ላይ በፌስቡክ ላይ እንኳን በቀን ቢያንስ ከ100 ሰው ባላነሰ ነበረ ጌታን የሚቀበለው ሰው። ስንት ትውልድ በኤርሚ አገልግሎት ከድቅድቅ ጨለማ አምልጧል። ስንቱ ፍሬ አፍርቶ አሁን ወንጌል እየሰበኩ የምናያቸው ናቸው። እኔ እንኳን መጽሐፍ ቅዱስን በስነ ስርዓቱ የማላቅ ልጅ በኤርሚ አገልግሎት ነው የእግዚአብሔር ቃል ምን እንደሆነ መጽሐፍ ቅዱስን ገልጬ ማንበብ የጀመርኩት። ልንገርሽ፣ አስረግጬ ነው የምነግርሽ። ይኸው የኔ መንፈሳዊ እኔ ይኸው ልጄ እንደዚህ ነው፣ ይኸው ፍሬ አፍርቶ እንደዚህ ሆኖ ውስጥ ብለሽ አምጪ እንዴ! የእውነቴን ነው። እስቲ አምጪና እኛ ምን እንመስክር። ልክ አሁን እኛ ኤርሚ አገልግሏል ብለን አንደበታችንን ሞርተን በድፍረት እንደምንናገረው ሁሉ እስቲ ያንቺ ያፈራሻቸው ልጆች መጥተው እስቲ ያንቺን አገልግሎት ይናገሩ፣ እንስማቸው። እስቲ ምን ብለሽ እንደምትመሰክርላቸው ስለማይታወቅ ያመጣሻቸው ልጆች እንኳን ገና አመት እንኳን ሳይሞላቸው ነው ወደ ድሮ ማንነታቸው የሚመለሱት። ቆሞ አይተናቸው አናቅም። የእውነት ቃል የእውነት ብርሃን በርቶላቸው አይተናቸው አናቅም።
የተናገርሻቸው ትንቢቶች ተፈጽሞ አይተናናቅም። ሜርሲ እንዳለችው ቅድም እኔ በእርግጥ እኔ አገልግሎትሽን ተከታትዬ አላቅም፣ መከታተልም አልፈልግም፣ ውስጤም አይቀበልሽም። አለቀ። እኔ እግዚአብሔር ይባርክሽ እግዚአብሔር እንዲያርግሽም ብዬሽም አላቅም። ምክንያቱም አክሰፕት ስላላደረኩሽ ማለት ነው። በአገልግሎትሽም ተባርኬ አላቅም ስለማልከታተል። የኤርሚን አገልግሎት አንቺ በምን ተከታትለሽ ነው እስቲ ሽባ ተርትሯል ወይስ እስቲ እንትን ብሏል ብለሽ አንቺ ለመቁጠር የተነሳሽው? እውነት ለመናገር ስለዚህ አንዳንድ ጊዜ የምንናገረውን ነገር እንወቅ። ተደማጭነት አለኝ ሰዎች ይሰሙኛል በሚል ተነሳሽነት ይሄን ያህል መቀደድ ጥሩ አይደለም። እንደ የእግዚአብሔር ሴት የተረጋጋች ናት እንጂ ከማንም በደጋ ቁጭ ብላ ወንድሟን የምትቦጭቅ አይደለችም። የገባሽበት ቤት ተሳዳቢ ብሔርን የሚሰድብ ሃይማኖትን የሚያናክስ ሀገርን የሚሰድብበት ቤት ነው የገባሽ። የገባሽ እንኳን መንፈሳዊ ቤት አይደለም። ይህንን ልነግርሽ እፈልጋለሁ። ቢያንስ እንኳን ከሚመጥኑሽ ሰዎች ጋር ሁኚ። ሰውን ለመቦጨቅ ማለት ነው። የሰዎችን ውድቀት ከሚፈልግ ሰው ጋር፣ የሰዎችን መጥፋት ከሚፈልግ ሰው ጋር ህብረት እያደረግሽ እኔ እግዚአብሔር አገልጋይ ነኝ ስትይ ራሱ ለራስሽ ጥያቄ ሊፈጥርብሽ ይገባል። እስቲ የአንቺ መንፈሳዊ ልጆች እንግዲህ እናያቸው እስቲ የትኛው አገልግሎት ላይ ነው ያሉት? የቱ ጋር ደረሱ? የት ደረሱ? እስቲ በአንቺ አገልግሎት እንደዚህ ሆኛለሁ ብሎ ሰዎች ሲመሰክሩ እንስማቸው እና ጌታ ኢየሱስ ዘመኑን ይባርከው። ኤርሚዬ በአንቺ ሐሜት የሚቆም አገልግሎት የለም። በአንቺ ተራ ንግግር ከኤርሚ የሚሸሽ ወይም ከኤርሚ አገልግሎት የሚርቅ ሰው የለም። እግዚአብሔር ነው በሰዎች ዘንድ መወደድን የሰጠው። እግዚአብሔር ነው ያስነሳው። እግዚአብሔር ነው የቀባው። ዛሬም ያገለግላል፣ ወደፊትም ያገለግላል። ኤርሚን እንወደዋለን። በድክመቱም በብርታቱም በምንም በየትኛውም አይነት ሁኔታ ውስጥ ብንሆን ከወንድማችን ጎን አለን። አብረነው ነን። ነው። ዛሬ ኤርሚ ቢወርቅ ወርቋል። ዛሬ ኤርሚ የሆነ ነገር ቢኖር እንዲሆኗል ብለን ጥለን የማንሄድ ሰዎች ነን። ከኤርሚ መራቅ የማንችል ሰዎች ነን። አለቀ። ይሄንን በደንብ ለሁላችሁ መናገር እፈልጋለሁ። ከነ ድክመቱ ከነ ብርታቱ ኤርሚን እንወደዋለን። ምንም አይነት ነገር ከሱ አይለየንም። ለምን? አገልግሎቱ እኔ እውነት ነው የምላችሁ ልለየው ብል ራሱ መለየት አልችልም። ለምን? በቃ ውስጤ እሺ አይለኝም። ለምን? የትክክል የእውነት ወንጌልን ያገለግላል፣ እሰማዋለሁ። አለቀ። ምንፈልገው ወንጌልን አይደለ? ኤርሚ ጋር የምንሰባሰብ ወንጌል ለመስማት አይደለ? ትውልድን ከድቅድቅ ጨለማ ወደሚደነቅ ብርሃን ለማምጣት አይደለ? ሌላ ዓላማ ሌላ አጀንዳ ኖሩን ነው ኤርሚ ቤት የሚከፍተው? ሰዎችን ገስት ላይ የመሰብሰብ ወይም ደግሞ ሰዎችን የማንጫጫት ዓላማ ኖሮት ነው? አይደለም። በቃ የእውነት ወንጌልን ለመስበክ ነው። እንቅልፉን እያጣ በጠዋት በቀን በሌሊት እየገባ የሚያገለግለው እኮ ለወንጌል ነው። አለቀ። ጊዜና ሰዓቱን የሰጠው እኮ ለወንጌል ነው። አለቀ። ይሄን ነው ያለው እውነታ፣ ይሄ ነው። ሌላ ምንም አጀንዳ ኖሮን አይደለም እኮ እኛ ላይቭ ለምንመጣው የምንሰባሰበው። እዚህም ዛሬ የተሰባሰብነው የአንቺን ውሸት ለማጋለጥ ነው። እውነተኛ ነኝ ብለሽ ስትኩራሪ ሐሰተኛ መሆንሽን ደግሞ ከነ ማስረጃ እንደዚህ አምጥተን እንናገራለን ማለት ነው። በእውነት በማስረጃ ሲወራ ደግሞ ደስ ይላል። አለቀ። ደስ ይላል። ስለዚህ ዋና ፖይንቷ ሜርሲ የሷ ምን ነበረ? የልጇን ጥፋት ልጅ ላለችው የሷን ጥፋት የሱ ጥፋት እንዳይታይ ሰዎች እሱ ላይ ትኩረት እንዳያረጉ ወደዚህ ማሰራጨት ነበረ፣ ግን አልተሳካላትም። ምናልባት ሌላ እድል ካገኘሽ አሁን ልክ እንዳልኩት ምን ብሎ እንደጨቀጨቀሽ ብታሳውቂን ደስ ይለናል። አለቀ። ደግሞም እናውቃለን እንደሚደውል። ለምንድን ነው የሚደውልልሽ? ባለፈው ዕለታም ተናግሯል እኮ ላይቭ ላይ እንዲጠመቅ እንዲማር መማር እንዳለበት። ሰው ሳያስተምር አስተማሪ ሊሆን አይችልም። እውነት ሲያገባ እውነት በርቶለታል። አይ እንዲህ ተብሎ የሚነገር ነገር አይደለም፣ የሚተው ነገር አይደለም። ወንጌል ቀላል አይደለም፣ የእናንተ መቀለጃ አይደለም። ብዙ ሰዎች ዋጋ የከፈሉበት ነው ወንጌል። ብዙ ሰዎች በእሳት በዘይት ተቃጥሎ ነው ወንጌል እዚህ ደረጃ ያደረሱት። በእንደናንተ አይነቶቹ ወንጌል መሰደብ የለበትም። ቤኪዬም በቂ ከሆነ በላይ በደንብ ተናግሯል። ሜሲም በደንብ ተናግራለች። ገንዬ እግዚአብሔር ይባርካት በደንብ ተናግራለች። መናገር ያለብንን ነገር በደንብ ተናግረነዋል። የበለጠ እንድንናገር ከተፈለገ ነው በደንብ እንናገርበታለን። ከዚህ የበለጠ ማለት ነው። ይሄ ጅማሬ ነው። ሜርሲ የተባረክ። አሜን። መሲ የተባረክ። ጌታ ኢየሱስ ይባርክሽ። የሁላችንም ሀሳብ ነው፣ እንስማማለን።
ከነ ድካሙ አብረን እንሆናለን። በነገራችን ላይ እዚህ ጋር ስለ ኤርሚ አይደለም ያለ ነው፣ ስለ እውነት ነው። ስለ ኤርሚ እየመሰላችሁ ያላችሁ ሰዎች ስለ እውነት ነው፣ ስለ እውነት ነው እየተነጋገርን ያለ ነው። እቺ ሰው ፕላትፎርም ላይ ሶሻል ሚዲያ ላይ ወጥታ ስትዋሽ ህዝቡን ነው የዋሸችው። የእሷን ውሸት በእውነት እያጋለጥን ነው እንጂ እዚህ ጋር ስለ ኤርሚ አይደለም። ነገም ተነስታ ሌላ ወንድሜ ላይ ወይ እህቴ ላይ ብትዋሽ ይቀጥላል። እዚህ ጋር ስለ ኤርሚ አይደለም፣ ስለ እውነት ጉዳይ ነው። በቃ እውነትን ነው የሚነጋገረው ዳግም የተወለደ ሰው። በቃ ኤርሚ የቃሉ አገልጋይ ነው። ቃሉ ደግሞ የእግዚአብሔር ቃል እንደሚለው በሁለት በኩል የተሳለ ሰይፍ ነው፣ ጅማትና አጥንትን እስኪለይ ድረስ የሚመረምረው፣ የስጋን ፈውስም የሚያመጣው ቃሉ ነው። በስጋ ፈውስ አገልግሎት አይለካም። ዋናው ወደ እግዚአብሔር መንግስት መጨመር፣ ከዘላለም ፍርድ መዳን፣ የንጉሱ ካህን መሆን፣ የዘላለም ወራሽ መሆን። እንዴ ነፍሴ አምልጣኔ ከነደዌ ኖሬ በሞት እኔ ጥቅመኛ ከሆነኝ እኮ ዋናው ልጅነት ነው። ጌታን ተቀብዬ በጣም በደዌ እየማቀኩኝ ወደ አፈር ብገባ ነፍሴ ተርፋለች። ልጅ ሳልወልድ ብሞት ነፍሴ ተርፋለች። ከሽባነት ሳልፈወስ ብሞት ነፍሴ አምልጣለች። ዋናው የዘላለም ጉዳይ ነው። ዋናው ኢተርናል ላይፍ ነው። በኤርሚ እጅ መሃን አልወለደም። በኤርሚ እጅ ሽባ አልተተረተረም። የት ታውቂያለሽ? እንዳንቺ ስላለፈፈ፣ እንዳንቺ ወጥቶ ስላላወራ፣ በዩቲዩብ ላይ ቲቪ ቻናል ስላልከፈተ ኖ፣ በፍጹም። ዋናው የነፍስ ጉዳይ መሆኑን ምን ነው ዘነጋሽ እህታችን? ዋናው እኮ የነፍስ ጉዳይ ነው። በጌታ የሆነ ሁሉ ይወልዳል። በጌታ የሆነ ሁሉ አያመውም። በጌታ የሆነ ሁሉ የሆነ ባዲው ላይ ምንም ነገር የለም፣ አይገጥመውም። ስለዚህ አሁን በእሷ ንግግር ወንጌላውያን አማኝ ጴንጤ ሁሉ ጤነኛ ነው እያለች አይታመምም። ምክንያቱም አለች እሷና እሷን መሰሎች አሉ። ቤካዬ ከተመቸ የላኩልን ቪዲዮ ትከፍትልኛለ። አሁንም ደግም የምናገረው ሪካፕል አድርግህ ነቢይት ብርቱካን ጣሰው ከዛሬ 7 ዓመት በፊት በዩቲዩብ ቻናሏ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር እንደሚሆን የነገረችው ቪዲዮ ትክክል አይደለም። የውሸት ትንቢት ነው። የውሸት ትንቢት መሆኑ ደግሞ በራሱ በጠቅላይ ሚኒስትር ዶክተር አብይ አህመድ በ2011 በሰኔ 13 ከወንጌላውያን አማኞች አብያተ ክርስቲያን የቤተ ክርስቲያን መሪዎች ጋር ባደረገው ስብሰባ በስብሰባው ላይ ራሱ ተናግሮታል። እዛ ለነበሩ አገልጋዮች በጠቅላላ ራሱ ተናግሮታል። አልተናገረችም። ቮይስ ኦቨር አድርጋ አቀናብራ ኤዲት አድርጋ ነው ፖስት ያደረገችው። ገብታችሁ ስሙት። እሷ ጋር አለ ቪዲዮ። ሊፕሲንኩም የለም፣ ቅንብር ነው። የሱ ፎቶ ነው። ተንበርክኮ ሲጸልይ ነው። እውነተኛ የእግዚአብሔር ሴት ነሽ ሲላት ነው። እኔም ብያለሁ። እስካሁን እውነተኛ የእግዚአብሔር ሴት መሆኗን ነበር የማውቀው መረጃው እስከሚደርሰኝ ሰዓት ድረስ። ሌላ ነገር ውስጥ የማልገባው እዚህ ፕላትፎርም ላይ ያለው ሰው የሚረዳበት መንገድ የተለያየ ነው። ግን ጠቅላላ አንድም ልጅ ሳይቀር ጠቅላላ ተሰባስበው አሜሪካን ሀገር የገቡበት በእሷና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ባለው ነገር ጉዳይ ነው። ሀገር ለቃ እስከ መውጣት የደረሰችው ከሀገር ስትወጣ ለመጨረሻ ጊዜ ደብዳቤ አስረቅቃ አጽፋ ደብዳቤ አስገብታ
ነገሩ ግን ሊፈታ ባለመቻሉ ነው ከሀገር የወጣችሁ። ኦኬ። ስለዚህ አማኙን ሳይሆን የማያምነውንም ህዝብ ነው የሸወደችው። የማያምኑትም ቢሆን ኦኬ እግዚአብሔር ይሰራል በዘመናት መካከል። ያው እነዛ ጴንጤዎች አንዳንድ ነገራቸውን እንኳን አንቀበልም እንጂ እግዚአብሔር ሊናገር ይችላል ብለው መለሳለስ አሳይተዋል በዛ ትንቢት ላይ። ነገር ግን ውሸት ነው። ውሸትነቱ በማን ተረጋገጠ? በራሱ በጠቅላይ ሚኒስትር ዶክተር አብይ አህመድ ከቤተክርስቲያን መሪዎች ጋር ከወንጌላውያን በነበረው ሰኔ ወር ላይ 2011 ላይ በነበረው ስብሰባ፣ በዛ ስብሰባ ላይ ነግሬያቸዋለሁ። እነ ፓስተር ጻድቁ አብዶ የዩጎ ቸርች መሪ፣ እነ ፓስተር ሞ የዘጸአት ቸርች መሪ፣ እነ ሐዋርያው ዮሐንስ የተቀባይ እግዚአብሔር ቃል ቤተክርስቲያን መሪ ፓስተር ሚኪ፣ ሌሎችም ባሉበት የነቢያት ቸርቾች እናት ቤተክርስቲያን የሚባሉ እነ ሙሉ ወንጌል እነ ቃለ ሕይወት ባሉበት መሪዎች ባሉበት በዛ ስብሰባ ላይ ቃል በቃል ጠቅላይ ሚኒስትር ዶክተር አብይ አህመድ ያንን ትንቢት እንዳልነገረችው ተናግሯል። ትውውቃቸው በምን ይጀምራል? ይተዋወቃሉ። እሱ ኢንሳ በሚሰራ ሰዓት ለቸርቿ እርዳታ ያስፈልጋት ነበር። አግዘኝ አለችው፣ ኮንትሪቢዩት አደረገ፣ ሰው አሰባሰበላት። አይ ዶንት ኖ ዘ ዌይ ሂ ሰፖርት አድርጓታል። ግን እንድትደገፍ ትፈልግ ስለነበር በመንግስት ደረጃ ማለት ነው። ለቤተክርስቲያን ወንበር ያስፈልግ ነበር፣ የቤተክርስቲያን መሬት ያስፈልግ ነበር። በዚህ ሲሳካ ቤተክርስቲያን ሊጎበኛት ሄደ። ባረከችው፣ ጸለየችለት። የተንበረከከበትም ኤዲትድ ነው። ይሄንን መልእክት ነግራኛለች የሚል ነገር ከሷ አንደበት አትሰሙም። እሷም ጠቅላይ ሚኒስትር ትሆናለህ የሚለው ሊፕሲንግ የለም። ኦኬ፣ ይሄ ውሸት ነው። አልተናገረችም። የምናገረው ይሄንን ነገር ስትሰማና ይሄ ነገር ሲደርሳት ነብይት ብርቱካን በሁለት ነገር ዲፌንድ ታደርጋለች። ሁለት ትንቢቶችን ይዛ ትመጣለች። ሁለቱም ሀገር አቀፍ ትንቢቶች ናቸው። እነሱ ደግሞ አሁን አይወሩ። ለምን? ጊዜው አይደለም። ሁለቱም ሆነዋል። ግን የእሷ ትንቢት ሰርቶ አይደለም እና በዚሁ በለመደ አፏ ደግሞ ወደኛ ጋም ወደዚህኛው አገልግሎትም መታለች ማለት ነው። እና ለምን ደግሞ ይሄኛው ልጅ እንደተፈለገ ደግሞ ቤካ ከቻልክ ላኩልን ቪዲዮ ብታሳይኝ በጣም ደስ ይለኛል፣ ብትከፍትልን። እሺ መርሲ፣ ወይ የትኛውን ልክፍትልሽ? የመጀመሪያውን ወይስ ከትግል ቪዲዮ ዩቲዩብ ላይ ያለው ቪዲዮ? ኤርሚዬ እንኳን በትልቁ ላድርግ። ኤርሚዬ እንኳን ደህና መጣ። ክፈተው። እሺ ቤካይ እግዚአብሔር ስም ይባረክ። መልካም። መቼም ወደ አሜሪካ ከሄድሽ ጊዜ ጀምሮ አገልግሎትሽን በተለያየ አንቺም አካባቢ ያሉ ሰዎችን እንጠይቃለን፣ እንሰልላለን እና በሚገርም ሁኔታ በወጣቶች ቤተሰብን የተለያዩ ፕሮግራሞችን እንኳን መጣችልን ይላሉ። አሜሪካን ሀገር መቼም ብዙ ኢትዮጵያኖች በብዙ ነገር ውስጥ አሉ። ብዙ ጊዜ ኢትዮጵያ ውስጥ ያለ ችግር ብቻ ያለ ሰው የሚመስሉ አለ። አሜሪካን ሀገር ውስጥ ያው በወንጌል የሚገባሽን እየሰራሽ እንደሆነ ብዙ ምልክቶችም ከሰዎችም አጣርተናል። በርቺ፣ እንኳን ለዚህ አበቃሽ እንላለን። እንደው ግን ትንሽ ስለ ቤተክርስቲያንሽ ማወቅ እንፈልጋለን። ማለትም የአሜሪካን የተከልሻት ቤተክርስቲያን እንዳልሽው በወጣቶች ቤተሰብና በነፃ መውጣት ላይ እያገለገልሽን እና እንደው ምን ያህል ጊዜ ሆናት? ህዝቡስ አቀባበሉ እንዴት ነው የሚለውን ትንሽ ምንወያይ።
ምን ያህል ጊዜ ሆነ? አሁን እንግዲህ አገልግሎቱን ከጀመርኩኝ ኦልሞስት 8 ወር ሆኖታል። ልክ ዮኒ የተጠመቀ ዕለት ነው ፕሮግራም እንትን የሆነው የተጀመረው እና ያዝልኝ አገልግሎት የተጀመረው መቼ ነው? አገልግሎት የተጀመረው ዮኒ የተጠመቀ ነው። ስለዚህ ዮኒ ምን ነበር? ማስታወቂያ ነበር ማለት ነው። ድገሞ እሱን ፓርት ትንሽ ምን ያህል ጊዜ ሆነ? አሁን እንግዲህ አገልግሎቱን ከጀመርኩኝ ኦልሞስት 8 ወር ሆኖታል። ልክ ዮኒ የተጠመቀ ዕለት ነው ፕሮግራም እንትን የሆነው የተጀመረው እና አሁን ኦልሞስት 8 ወር ሆኖታል። በ8 ወር ውስጥ ብዙ ሰዎች አገልግሎት መጀመሩ በዮኒ ስም መጠራቱ ራሱ ምን አስፈለገ? እዚህ ላይ ራሱ ሲጠይቃት አገልግሎት የጀመርኩት የሆነ ሴፕቴምበር ላይ ነው ኦክቶበር ላይ ነው ማለት አይበቃም? እዚህ ላይ ራሱ የእሱን ስም መጥራቱ ምን አስፈለገ? ሶ አናውንስመንት ነበረ፣ አድቨርታይዝመንት ነበረ። ያ ነገር የተደረገበት ማስታወቂያ ነበር ማለት ነው። እስኪ ጨርሰውና እንስማው። ቤካይ ጌታ ተቀብለዋል። የብዙ ሰዎች ጌታን ተቀብሎ ያለችው ነገር ጌቱን ነው ወይስ ማንን ነው? አልገባኝም። ጌታ ተቀብለዋል። የብዙ ሰዎች ጌታ መቀበልንም መንገድ ሆኗል። አንዳንድ ትላልቅ ራዮችንም እየተካሄደ ነው እና እግዚአብሔር በድንቅና በተአምራት እየሰራ ነው። ሰውም ደግሞ ጸጋህን የሚያምንና የሚወደው ሕዝብ በጣም ደስ ብሎታል። እንደውም አሜሪካን እንዳለ